ያወራክ ነው። ቤቱን እንተወውና ጥያቄውን የጠየቅኩህን ጥያቄ ቤታችሁ ላይ ነው የማወራው ወንድምዬ። አንተ ጥያቄን ከጨረስክ በኋላ ነው ወንድሜ። አሁን እኮ ሁላችንም የምናውቀውን ነገር ነው የነገርኩህ። አሁን በእናንተ ቤት ውስጥ ጌታን ተቀብያለሁ ብሎ መልሶ የካደ ሰው ገጥሞ ካያውቅም ወንድሜ ሁለት ጥያቄ መልሼልሃለሁ። አንተ ድነሃል? እስኪ እኔ እናንተን መሬት ኳስ በመሬት ብሎ የሚለው እንደዛ ይዘናወር። አንተ ድነሃል? ለመካድስ እቅድ አለህ? ወደ እሱ ለመምጣት ፈልጌ ነው። አየህ አባቴ፣ ሁለት ጥያቄ መልሼልሃለሁ። አሁን እኔ እናንተ ስናወራ የሌላ ሁሉ ይመለሳል ማለት ነው። ኳስ በመሬት አንተ ድነሃል? እንዳልኩህ ልክ ቅድም እንደነገርኩ ሰውዬ እኔ መዳኔን የማውቀው መጨረሻ ላይ ጌታ ለፍርድ ሲመጣ ለፍርድ የሚመጣውም እኔን መዳኔንና አለመዳኔን ለመግለጽ ነው። ስለዚህ የኔን መዳንና አለመዳን ማቀው በመጨረሻው ዘመን ነው ማለት ነው። ልክ እንደ ጴጥሮስ እወድ ካለው ብዬ ተናግሬ ምዬ ነገ ግን ልክ እንደ ጴጥሮስ እንዳደረገው መልሼ ልክድ እችላለሁ። ነገን ማንም ከፈጣሪ በቀር ራሱን የሚያውቅ ማንም የለም። ሁሉን የሚያውቅ እግዚአብሔር ብቻ ነው። ከፈጣሪ በቀር ስለ ራሱ የሚያውቅ ማንም የለም። ወንድሜ ከተረዳ ሚዩት አድርግ። ኦኬ ከፈጣሪ በታች አሁን ይሄ ሰው ምን ይመስላል መሰላችሁ? አሁን ይሄ ወንድም የሚያወራው ማንም የሚያውቅ የለም አለ። ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 27 ማለት ነው። እስቲ ለጥፉለት። ዮሐንስ 3 ማን ነው? ዮሐንስ 7:27 እስቲ ፖስት አድርጉት ወገኖች። 7:27 አቤት ከእንዲህ አይነት ትውልድ አድነን ነው የሚባለው። እኔ አላቅም እኮ አላለም። ማንም አያውቅም አለ። ማንም አያውቅም። እንዴ እኔ አላቅም አትልም እንደ አንተዬ? ለምን እላለሁ? ጴጥሮስ እኮ ምሎ ተገዝቶ ነበር እንደማይክድ ወንድሜ። መጽሐፍ ቅዱስ ላይ ያለ ቃል ስለ ውርደታቸው የድል አክሊል ሜት አድርግ። ከዚህ በኋላ ብትከፍት እታች አወርድሃለሁ። ቴንኪዩ። ኦኬ 7:27 ቴንኪዩ። ይኸውላችሁ አንብቡት 7:27 ምን እንደሚል። ነገር ግን አሉ ስለ ጌታ ስለ ኢየሱስ ክርስቶስ ሲናገሩ ነው በዛ የተሰበሰቡት በዓሉ ላይ የተሰበሰቡት አይሁዳውያን። ነገር ግን ይህ ከወዴት እንደሆነ አውቀናል አሉ ስለ ጌታ ሲናገሩ ማለት ነው። ይነጋገሩ ነበር ስለ መሲሁ ክርስቶስ ሲመጣ መቼ ነው የሚመጣው፣ እንዴት ነው የሚመጣው፣ የት ነው የሚመጣው፣ ለምን ዓላማ ነው የሚመጣው ምናምን ነገር እያሉ በዓሉን እየበሉ በዓሉ ላይ ይነጋገሩ ነበር አይሁዳውያን ተሰብስበው። ከዛ ምን አሉ? አንዳንዶቹ ክርስቶስ ነው፣ አንዳንዶቹ መሲሁ ነው፣ አንዳንዶቹ ነቢዩ ነው፣ አንዳንዶቹ አሳች ነው፣ ሰውን ሁሉ ያስታል፣ ከገሊላ ጀምሮ ነው ሰውን ሁሉ ሲያስት የነበረው ኢየሱስ ይባላል፣ በጣም አሳች ነው እያሉ ሁሉም የየራሱን መላምት እዛ በዓሉ ላይ ተሰብስበው ያወራ ነበርና እዚህ ቁጥር 27 ላይ ያሉት ምን አሉ? ክርስቶስ ማን ነው? ይህ ከወዴት እንደሆነ አውቀናል አሉ። ማለት ያው የመጣው ከገሊላ ናዝሬት ነው፣ አባቱ ዮሴፍ ይባላል፣ እናቱ ደግሞ ማርያም ትባላለች አይነት ነው። ከወዴት እንደሆነ አውቀናል አሉ። ክርስቶስ ሲመጣ ግን መሲሁ ሲመጣ ግን ከወዴት እንደሆነ ማንም አያውቅም አሉ። ልክ እንደዚህ ሰውዬ ማለት ነው አሁን እንደሚያወራ ነው። መዳኑን እሱ አያውቅም እና ማንም አያውቅም። ማንም ተረጋጉ እያለን ነው እዚህ። ብራዘርዬ አንተው ራስህ ተረጋጋ። አንተ አታውቅም ማለት እኛ አናውቅም ማለት አይደለም። እኛ አናውቅም ማለት አንተ አታውቅም ማለት አይደለም። መጽሐፍትን አንብብ እሺ። ጌታችን በተወለደበት ጊዜ እንኳን የአይሁድ ማህበረሰብ ስለ ክርስቶስ የነበራቸው መረዳት እንዲህ አይነት ነበረ። እዚህ ክፍል ላይ ምዕራፍ 7ን እንድታነብ ጋብዛለሁ ሄደህ ማለት ነው። የአይሁድ ማህበረሰብ ናቸው፣ የነቢያት ልጆች ናቸው፣ አባቶች ከነሱ ናቸው። አብርሃም፣ ይስሐቅ፣ ያዕቆብ። መጽሐፍት ለነሱ የተሰጠው የህግ መሰጠት ለነሱ ነው እና ስለ ክርስቶስ መምጣት አስቀድሞ የተናገሩ የብሉይ ኪዳን ነቢያት ነበሩ። መቼ እንደሚመጣ፣ በምን ዘመን እንደሚወለድ፣ ከማን ነገር እንደሚወለድ፣ ምን አይነት ሴት እንደምትወልደው፣ ለምን ዓላማ እንደሚወለድ መጽሐፍት ሙሉ በሙሉ የእግዚአብሔር ቃል ይናገራል። ይህንን የእግዚአብሔርን ቃል ያላነበቡ አሁን አንተ እንደምትናገረው ጭፍን ድፍን አድርገው ማንም አያውቅም ብያለ። ማንም አያውቅ እንዴ? እንዴት ነው ማንም የማያውቀው? ገሊላ ናዝሬት ቤተልሔም ኤፍራታ ይወለዳል ብለው ሚኪያስ ሴት አልተናገረም እንዴ? ተናግሯል። ድንግል ሴት ነው የምትወልደው ብሎ ኢሳያስ አልተናገረም እንዴ? ተናግሯል። የሚወለድበትን ዘመን በ69 ሱባኤ ዳንኤል አልተናገረም እንዴ? ተናግሯል። ዘመን ተናግሯል። የምትወልደው ሴት ምን አይነት ሴት እንደሆነ ተናግሯል። የሚወለደው ከየትኛው ነገድ እንደሆነ ተዋልዷል፣ ተነግሯል። ከየትኛው ቤተሰብ፣ ከዳዊት ዘር፣ ዳዊት ከነበረባት ከቤተልሔም ኤፍራታ
እንደሚወለድ ተናግሯል። እነዚህ ግን ክርስቶስ ሲመጣ ነው። ይኸውልህ ከታች ይዋት ቁጥር 27 ደጋግማችሁ ፖስት አድርጉላት። ክርስቶስ ሲመጣ ያላልኳችሁን ስራ ማነው ያላልኩን ጥቅስ አትለጥፍ። ብራዘርዬ ምንም የምትለው ሚዩት አድርጌያለሁ። እሺ ያላልኩን ጥቅስ አትለጥፉ። ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም እኛ እናውቅም ብለው ለሌሎች እንኳን እንትኑን ድኑን አልሰጡም። አሁን ይህ ሰው እኔ አላውቅም አይደለም ያለው፣ ማንም አያውቅም። እንዴ ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም እኮ መጥቶ ተወልዷል። በእኔ የሚያምን የዘላለም ሕይወት አለው እኮ ብሏል። አሁን ወንድማችን እንደሚለው ማንም አያውቅም። አረ ግድ የላችሁም በእኔ የሚገባ ቢኖር ይድናል፣ በእኔም ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ እኮ ጌታ ተናግሯል። ማንም አያውቅም ምንም ብዬ የምልህ ማንም አያውቅም። እንደዚህ አይነት ትውልድ ነው የተነሳው ማለት ነው። ምንድን ነው ጌታ ለፍርድ ለምንድን ነው የሚመጣው? ብራዘር ስ ሚዩት አድርግ እናስማ እና ከዛ ታወራለህ በኋላ ላይ ሚዩት አድርግ። ሁለተኛ እንደዚህ አይነት ድፍረትን አትልመድ ብራዘር። ኦኬ መጽሐፍ ቅዱስ ጌታ አንተ የዘላለም ሕይወት እንዳለህ የማታውቅ ከሆነ የጌታችን የኢየሱስ ክርስቶስ መጥቶ ከቅድስት ድንግል ማርያም መወለዱ ተራ ነው እያልክ ነው፣ ተረት ነው እያልክ ነው፣ ውሸት ነው እያልክ ነው፣ ምንም የማይጠቅም ታሪክ ነው እያልከን ነው። አየህ አምላክ ሰው ስግው ቃል ሰው ሆኖ መጥቶ ከድንግል ተወልዶ በበረት ክብር በሌለው ቦታ ሚዩት አድርገው መልሰ በራስ እጅ ሚዩት አድርገው ካልሆነ ታች አወርዳለሁ። እሺ ቴንክ ዩ። ክብር በሌለው ቦታ ላይ ተወልዶ ክብር በሌለው ቦታ ላይ በመስቀል ላይ የሞተው እኔ እናንተን ወደ ክብር ሊያመጣ ነው ብራዘር። ማንም አያውቅም አትበል። መጽሐፍ ቅዱስ ማንም አያውቅም አይልም። መዳንህን እንድታውቅማ ጌታችን እኮ መጣ። ራሱ አምላክ ሰው እኮ ሰው ሆኖ ከድንግል ተወልዶ ነገረህ እኮ። በወልድ የሚያምን የዘላለም ሕይወት አለው እያለ እኮ ነገረህ። ሐዋርያቱ እኮ ጻፉ ሊሃይን ምስክሮች የሆኑ መጽሐፍ ቅዱስ እኮ ነገረ። በቅዱሳን መላእክት እኮ ተነገረ። በቅዱሳን ነቢያት እኮ ተነገረ። በቅዱሳት ሐዋርያት እኮ ተሰበከ። አንተ ቁጭ ብለህ መጽሐፍ ቅዱስን ባለማንበብ የ21ኛው መቶ ክፍለ ዘመን ትውልድ ወጣት ሆነህ ባለማወቅ አልፈርድብህም። ግን ከዚህ በኋላ ወቅ ተነሳና ብራዘር እሺ መጽሐፍ ቅዱስን አንብብ። ቁጭ በልና መጽሐፍ ቅዱስን ስታነበው ጌታችን ለምንድን ነው ወደዚህ ዓለም የመጣው? የሆነ እንትን ሆሊዴ ነው እንደ መጥቶ ተዝናንቶ ነው የሄደው ጌታ? ቆይ ትንሽ ነፈስ ሲበለኝ የአዳም ልጆች ጋር ሄጄ ከእነሱ ጋር ትንሽ ተጫውቼ ልምጣ ብሎ ነው እንደ መጣው? መምጣቱ እኮ ብራዘር መምጣቱ እኮ በዚያን ያህል ክብር ዝቅ ብሎ የመጣው እኔ እናንተን ወደ ክብር ላይ መልስ እኮ ነው። አየህ በስሙ ንስሐና የኃጢአት ይቅርታ ከየት እንደመጣ ስለሚያውቅ ተከተሉኝ ብሎ ያላቸውን ሁሉ እኮ ወዴት እንደሚወስደን ወዴት እንደሚያደርሰን እርግጠኛ ሆኖ እኮ ነው ተከተሉን ብሎ ያለው። ሌሎች ሃይማኖቶች ተከተሉን ብለው ያስከተሏቸውን ምዕመናን የት እንደሚያደርሷቸው አያውቅ። መሐመድ የተባለው የእስልምና ነቢይ ተከተሉኝ ብሏቸው አስከትሎታል። በቢሊዮን የሚቆጠር ትውልድ ተከትሎታል። እሱም መጨረሻው የት እንደሚያስገባቸው እርግጠኛ አይደለም። ቡድሃ የሚባልና ሂንዱዝም የሚባል ቡድሃ የሚባል ቦርጫም ሰውዬ ደግሞ አለ እዚህ እስያ ውስጥ የሚመለክ ማለት ነው። ህንዶችና ቻይናዎች የሚያመልኩት እሱም ብዙ ቢሊዮን የሚቆጠር ህዝብ ተከታይ ያለው የት እንደሚያስገቧቸው ግን እርግጠኞች አይደሉም። ሊያደርጓቸውም አልቻሉም፣ አይችሉም። ምን አየህ የኔ እናንተ ጌታ ኢየሱስ ክርስቶስ መድኃኔ ዓለም ክርስቶስ ብለን የምንለው ግን ከወዴት እንደመጣ ያውቃል። ወደዚህ ዓለም መጣ፣ ለበደል ኃጢአታችን ሊሞትልን ከድንግል ተወለደ። ለበደል ኃጢአታችን ከመሞቱ በፊት አስተማረ። በሕይወቱም በቃልም በተግባርም በጽድቅ ሕይወት የኖረ በሰውነቱም በአንደበቱም ስህተት ያልተገኘበት ንጹሕ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እኔ እናንተን ለማዳን ቀራንዮ መስቀል ላይ ምትካዊ ሞታችንን ሞተልን። በስሙ በማመን ንስሐና የኃጢአት ይቅርታ አግኝተን ከዘላለም ጥፋት እንድንድን። ለዚህ ነበር አየህ ምናልባት መጽሐፍ ቅዱስ ላይ ይሄ ክፍል የተጻፈው አንደ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ ዘየአምን በወልድ ቦ ሕይወት ዘላለም ይላል። በልጁ የሚያምን የዘላለም ሕይወት አለው። በወልድ በልጁ የሚያምን የዘላለም ሕይወት አለው ማለት ነው። አየህ አሁን መተህ እሰጥሃለሁ። አሁን መተህ እኔን ብጠይቀኝ 1000% አይደለም ከዛ በላይ ካለ መንግስተ ሰማያት እንደምገባ ሌላ ፐርሰንት ካለ ብጠራ ይሻላል። በጣም እርግጠኛ ነኝ። ዳንኤልን ብጠይቀው በጣም እርግጠኛ ነው። ብሩክን ብጠይቀው በጣም እርግጠኛ ነው። ዳጊን ብጠይቀው በጣም እርግጠኛ ነው። እዚህ ያሉ የወንጌል አማኞች ወንድሞቼ እናቶቼ፣ በዓለም ዙሪያ ያለችው በጣም እርግጠኛ ነን መንግስተ ሰማያት እንደምንገባ። ምክንያቱም የተከተልነው የአብ ልጅ ኢየሱስ ክርስቶስን ነው።
ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም፣ የሰጠኝ አባቴ ከሁሉ ይበልጣል፣ ከእጄ ማንም ሊነጥቃቸው የሚችል የለም ብለዋል። ኢየሱስ እጅ ላይ ስላለው አልፈራም ወድቃለሁ ብዬ። በወድቅ እንኳን የሚያነሳኝ መልካም እረኛ አባት ነው ያለኝ፣ የሚራራ አባት ነው ያለኝ። በኃጢአት እንኳን በወድቅ መልሶ አጥቦ በቅፉና በክንፎቹ ጥላ ሰውሮ እንደገና ለክብር እንደሚያቆመኝ አውቃለሁ። ልጁ ነኝ፣ የእግዚአብሔር ልጅ ነኝ። አየህ፣ ልጄን ቆሽሻል ብሎ አሽቀንጥሮ የሚጥለኝ የለም። እኔ 3 ልጆች ስላሉኝ ማለት ነው። እንኳን ቸሩ አባት እግዚአብሔር ቸርነቱና ፍቅሩ ምሕረቱ በሰው ቃላት ሊገለጥ የማይችለው ጌታ አይደለም። እኔ እንኳን ራሱ ልጆቼ በካካ እንኳን ሲጨማለቁ ጠርጌያቸው አጥቢያቸው ከእናታቸው ጋር ሁኜ ልጆቼን ፍቅሬን እገልጥላቸዋለሁ እንጂ ልጆቼ በካካ ተጨማልቀዋል ብዬ አሽቀንጥሬ ጥያቸውም አላቅም። ሀሳቡም መጥቶልኝም አያውቅም። ሀሳቡ ራሱ እንኳን አውጥቼ ቆሻሻ ውስጥ ጥያቸው ሌላ ጌታ ይሰጠናል ብለህ ሌላ ለመውለድ እቅድ አልያዝንም። አየህ፣ ልጅ ነውና ሲቆሽሽ ታጥበዋለህ፣ ሲወድቅ ታነሳዋለህ። እግዚአብሔር እኔ እንኳን ጨካኙ የተባልኩ ሰውዬ ይህን ካደረግኩኝ እግዚአብሔርማ እንዴት ልጆቹን በመስቀል ጣር ሞት የወለደንን በኢየሱስ ክርስቶስ ሞትና ትንሣኤ አምነን በስሙ ንስሐና የኃጢአት ይቅርታ ሰጥቶን በእኛ ስራ ሳይሆን በራሱ ጽድቅ አጽድቆን በራሱ ስራ አድኖን ኑ ብሎ ተከተሉን ብሎ ከነ ድካሜ ጭምር ፊት እስሩ መጥቼን ነፍሴን አሳርፏ ሰላምን ሰጥቶኝ በደልና ኃጢአቴን አጥቦኝ ልጁ አድርጎኝ መንገድ ላይ ጥሎኝ የሚሄድ ዝርክርክ አምላክና አባት እኔ የለኝም። ያንተን ከነገርከን ነገረን። እኛ የለንም። ዝርክርክ አምላክና አባት የለንም። የኔ ጌታ ጻድቅ ነው። ኢየሱስ ክርስቶስ ጻድቅ ነው። ፍጹም አምላክ ነው። ፍጹም ሰው ነው። የምሕረቱ ዳርቻ መለኪያ የለው። የፍቅሩ ብዛት መስፈሪያ የለው። ያንን በእኔ ላይ ገልጦታል። ያንም በትውልዱ ላይ ገልጦታል። በዚህ ፍቅር ይወድሃል። ኢየሱስ ክርስቶስ መጥቶማ አንተ የዘላለም ሕይወት እንዳለ እርግጠኛ ማትሆን ከሆነ ከእስልምና ሃይማኖት በምን ተሻልክ ማለት ነው? ሄደ እስልምና ሃይማኖትን መቀላቀል ያለብህ መስጊድ ውስጥ እዚህ በስመ አብ ወወልድ ወመንፈስ ቅዱስ ብቻ ከማለት እዛ ሄደህ ቢስሚላሂም ብለህ ብትል ምንም ተመሳሳይ ናችሁ ማለት ነው። ምክንያቱም አንተም የዘላለም ሕይወት እንዳለ እርግጠኛ አይደለም። በመድኃኔዓለም አምናለሁ ትለኛለህ። ያ በመሐመድ ያምናል። የአንተ መድኃኔዓለምና የእሱ መሐመድ አንድ አይነት ነው። ምክንያቱም የዘላለም ሕይወት እንዳላችሁ እርግጠኛ አላደረገህም ማለት ነው። እኔ ግን የማውቀው ጌታዬ ኢየሱስ ክርስቶስ ቸሩ መድኃኔዓለም የዘላለም ሕይወት ሰጥቶኛል። መንግሥተ ሰማያት ወራሽ ሆኜ በመንፈስ ቅዱስ የታተምኩኝ በክርስቶስ ኢየሱስ ደም መንጻትን ያገኘው ስሜ በሕይወት መጽሐፍ ላይ የተጻፈ በዚች ምድር ላይ እንግዳ ነኝ። ነፍሴ ከሥጋዬ በምትወጣ ሰዓት አልጠራጠረውም። ጌታዬን አምኜ ድብን ነው ምለው። አምኜ ወደ መቃብር ነው የምገባው። ብራዘር አልጠራጠረውም። ከቶንም አልጠራጠረውም። ሊያስገባኝ ይችላል፣ ላያስገባኝ ይችላል ምናምን ነገር ብዬ በእኔ ስራ ላይ አይደለም የተደገፍኩት። በሱ ጽድቅ ላይ፣ በሱ ቅድስና፣ በሱ ቤዛነት ላይ ነፍሴን አማጽኛለሁ። ነፍሱን ለሰጠኝ ጌታ ነፍሴን እንካ ብየዋለሁ። አየህ። ስለዚህ እርግጠኛ ማንም አይሆንም ብለህ አትበል። እርግጠኛ ነን። አንተ እርግጠኛ ያልሆንክበትን እንዴት ነው እርግጠኞች የሆናችሁ ብለህ ካልክ ከዚህ በኋላ ወንድምነትም ይነግርሃል፣ እኔም እነግርሃለሁ። እርግጠኛ የሆናችሁት እንዴት ነው ኤርምያስ ብለህ ካልከኝ እያንዳንዷን ነገር በነጥብ እንነግርሃለን። እዚህ ያለን ክርስቲያን ወንድሞች አንተም እርግጠኛ እንድትሆን ማለት ነው ብራዘር። ክርስትና ማለት እርግጠኛ የምትሆንበት ሃይማኖት ነው። እንዴት አምላክ የእስራኤልን አምላክ ልዑል እግዚአብሔርን ክርስቲያኑ የተከተላችሁት እንዴት ነው እርግጠኛ ማትሆኑት? ወንድሞች ናቶቼ፣ ይሄ እኮ ነውር የብልግና እኮ ማለት ነው። ባታምኑት እኮ ይሻላል። አምናው ከሆነ እንዴት ነው እርግጠኛ የማያደርግ? እች ምሳሌ ልንገርና ልስጥህ ለአንተው ማለት ነው ወንድሜ። እኔ አሁን ያለሁበት ሀገር ላይ አንተን ማምጣት ብፈልግ ጓደኛ የሆነ አብሮ አደገ የሆነ እኔ ማምጣት ብፈልግ ደውዬልህ ፓስፖርትን አውጥተህ ላክልኝ ነው እየምልህ። ምን ነው ብትለኝ፣ አይ እኔ ባለሁበት ሀገር ነፃ የትምህርት ዕድል አግኝቻለሁ ወይ ስራ አግኝችልሃለሁ ፓስፖርትን ላክልኝ ስል ጓደኛ እስከሆንኩ ድረስ መቼም አይ አላምንህም ብለህ አትለኝም። ብለህ እንኳን ብትል እየቀለድክ ነው ብላ ብትለኝ፣ ኖ እየቀለድኩ አይደለም ሲሪየስ ነው ላክልኝ ፓስፖርትህን ብዬ ብለህ ሳምንት አትቆይም። ባታወጣ እንኳን ራሱ ፓስፖርት በማግስቱ ሄደህ ተሰልፈህ ታወጣዋለህ። ሳምንት አይቆይም። በምን ልላክልህ የምትለው? በአስቸኳይ ልላክልህ? አዎ በአስቸኳይ ላክልኝ በዲኤችኤል ብዬ ብትልክልኝ ፕሮሰስን እዚህ ብጀምርልህ
ፕሮሰስ 3 ወር ባልሞላ ውስጥ ቢሰጥህ ቪዛ ተሰጥቷል ብዬ ብልህ ኮንግራ ብዬ አንድ ጠዋት ደውዬ ብነግርህ አላምንም ምናምን ነገር ብልህ ትችላለህ። በዚህ ያህል ፍጥነት ላይሆንልኝ፣ አረ እውነት ነው በቃ ተሰጥቷል ምናምን ነገር ብዬ ብልህ በፍጹም እኔ አላምንም አንተን አላምንም ብለህ ትለኛለህ። ወንድሜ የቅርብ ጓደኛ አብሮ ደግህ ከሆንኩ ትለኛለህ። እንደዛ አትለኝም። ከተጠራጠርከኝ እንኳን አሳየኝ ነው ብለህ የምትለኝ። ካሜራ ከፍቼ ቪዛህን አሳያለሁ ፓስፖርት ላይ እንደተመታለህ ማለት ነው። ፓስፖርትን እንደገና ደግሞ በዲኤችኤል ልልክልሃለሁ እኔ ደግሞ በአስቸኳይ እንዲደርስህ። ኦኬ ፓስፖርትህ ላይ እያየው የአሜሪካ ሀገር መንግስት ይግባ ብሎ የሚል ቪዛ ቢሰጥህ እኔ ድሮ አንተንም አላምንም አሜሪካንም እንትናን ትባልም አውስትራሊያንም አላምንም እንትናንም አላምንም በለካልክ አንተ ጋር ነው ጤንነት ችግር ያለብህ ማለት ነው። አንደኛ የቅርብ ጓደኛህን እኔን አላመንከኝም። ሁለተኛ የሰጠህን ሀገር መንግስት እንኳን ራሱ አላመንከውም ማለት ነው። ስለዚህም ደግሞ ምትለው በፍጹም ገና ስነግርህ ከተጠራጠርከኝ እንኳን እንደው እንዳትዋሸኝ ምናምን ብለህ ኧረ እኔ በፍጹም አልዋሸሁም የእውነት ተሰጥተዋል ብዬ ኮንግራ ብዬ ብልህ ጣሪያ ላይ ነው የምትወጣው። ጌታን ለማመስገን እግዚአብሔርን ለማመስገን ጣሪያ ላይ አይደለም ተንበርክከ ጣሪያ ላይ ከደስታ ብዛት የተነሳ አየህ። እኔን እንኳን ታምነኛለህ የውጭ ሀገር ፕሮሰስ ልጀምርልህ ምናምን ብዬ ብልህ እኔን እንኳን ታምነኛለህ። ይግባ ብሎ ያለህን አገር መንግስት ቪዛ እንኳን ታምናለህ። ኢየሱስ ክርስቶስን ለዘላለም ህይወት እንኳን አታምኑትም። ተመጡና አንድዬ መድዬ ያለሱ ማናለ ከድንግል ተወልዶ ለበደላ ኃጢአታችን ሞቶ ምናምን ነገር ገናው ፋሲካው አቤት 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 አቤት። እሺ የዘላለም ህይወት አለህ ኢየሱስ ክርስቶስን በመከተልህ መድኃኔዓለምን በመከተልህ አንተ ሰውዬ ገነት ትገባለህ ወይ? እኔ እንጃ። እሺ አንተ ሰውዬ ምንድነው ሃይማኖት? እስላም ገነት እንደምትገባ እርግጠኛ ነህ? አላህ ነው የሚያውቀው። እሺ አንተኛውስ ማነው ስምህ? አቶ ድፋባቸው እባላለሁ። የት ነው ኦርቶዶክስ መንግስተ ሰማያት ትገባለህ? እኔ እንጃ። መድኃኔዓለም ነው የሚያውቀው። ይሄ ክርስትና አያስብልም። ክርስትና አያስብልም። የሚያውቀው መድኃኔዓለምማ ከድንግል ተወልዶ እኮ ነገረህ። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ኦኬ ሚዩት አድርጌያለሁ ብራዘር። እሺ ከዚህ በኋላ 1 ሰዓት ሰብክና ከዛ በኋላ እንሰጠ። ለመስማት እንኳን ትዕግስት የለህም። እጅ ይጽፋል ምናምን ነገር 1 ሰዓት ከሰበኩ በኋላ እሰጥሃለሁ። ቴንክ ኦኬ ወንጌል ይለውጣል። እሺ ኢየሱስ ክርስቶስ ለዘላለም ሕይወት አስተማማኝ ያደርጋል። መጽሐፍ ቅዱስ አንብብ። አሁን አንተ መጽሐፍ ቅዱስን ስላላነበብክ ነው። ልቅድም ዮሐንስ 7:27 ላይ እንደተጻፉት እነሱ መጽሐፍ ቅዱስን ስላላነበቡ ነው። ይህ ከወዴት እንደሆነ አውቀናል አሉ። ከየት? ከገሊላ ናዝሬት የወጣ ነው። ልክ ናቸው። ከገሊላ ናዝሬት ነው የወጣው። እናቱ ማርያም ናት ነው። ልክ ናቸው። እውነት ናቸው። እውነት ነው የተናገሩት። አባቱ ዮሴፍ ነው አለ። በማደጎነቱ ስላሳደገው እንጂ ትክክለኛ አባቱ አይደለም። ግን የዮሴፍ ልጅ ተብሏል። ምንም ችግር የለው። ኦኬ ክርስቶስ ግን ሲመጣ ከወዴት እንደሆነ ማንም አያውቅም አሉ። ማንም እኛ እናቅም ብለው ቢሉ ሌሎች እንዲያውቁ መናገር። ሌሎች እዛው ስብሰባው ላይ ተቀምጠው ሌሎች እናውቃለን ክርስቶስ ዳዊት ከነበረባት ከቤተልሔም እንዲመጣ መጽሐፍ አላለምን ይላሉ። ቁጥር 42ን ፖስት አድርጉት ወገኖች። አንድ ሰው ቁጥር 27ን አንድ ሰው ቁጥር 42ን ይልኝ። እንግዲህ እነዚህ ሁለት ሰዎች አሁን ብታገናኝ እነዚህኞቹ ዳዊት ከነበረባት ቤተልሔም እንዲመጣ መጽሐፍ አላለምን? እነኚህ ደግሞ በፍጹም ማንም የሚያውቅ የለም። እንዴት አይነት ጦርነት እንደሆነ ማለት ነው። ኦርቶዶክሳዊ ክርስቲያን ነህ? የዘላለም ሕይወት አላችሁ ወይ? አዎ አለኝ አልክ። ማን የሰጠህ? ቅዱስ እግዚአብሔር አብ በልጁ በክርስቶስ ኢየሱስ አይደል? ተቀብለሃል? በእርግጥ አልተቀበላችሁትም። ኦርቶዶክሳውያን አልተቀበልክም። የዘላለም ሕይወት የላችሁም። ውሸታችሁን ነው። በጣም ነው የምትዋሹት። የሌላችሁን አለን ትላላችሁ። ያላቸውን ሰዎች የላቸውም ብላችሁ ትላላችሁ። ያለው ሰው እርግጠኛ ይሆናል። ቁጥር 42 የሚለውን ይሁት። ቁጥር 42 ክርስቶስ ከዳዊት ዘር ዳዊት ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ቁጥር 27ንም ፖስት አድርጉልኝ እስቲ። ቁጥር 27ንም ቅድም ቁጥር 27ን አንዳቸው 27ን አንዳቸው 42ን ቴንክ ዩ። እነዚህ ሁለት ትውልድ አንድ እስራኤላውያን ናቸው። የሚናገሩት ሁለት አይነት ነገር ነው ስለ መሲሁ ያላቸው መረዳት። አንዳችሁ ቁጥር 27ን አንዳችሁ ቁጥር 42ን። እስካሁን ቁጥር 42 ብቻ ነው የምትወስቱት። ኦኬ
ምን ማለት ነው? ቁጥር 42ቶች መጽሐፍ ቅዱስ ያነበቡ ናቸው። ቁጥር 27 መጽሐፍ ቅዱስ ያላነበቡ ናቸው። ሁለቱም እስራኤላውያን ናቸው። ሁለቱም አንድ በዓል ላይ ነው የተገኙት። ሁለቱም ስለ አንዱ ጌታ ነው የሚናገሩት። የቁጥር 27ቶቹ ይህ ከወዴት እንደሆነ አውቀናል፣ ክርስቶስ ግን ሲመጣ ከወዴት እንደሆነ ማንም አያውቅም። ቁጥር 42ቶቹ ክርስቶስ ዳዊት ከነበረባት ከቤተልሔም እንደሚመጣ መጽሐፍ አላለምን? መጽሐፍ አላለምን? መጽሐፍ አላለምን? ስለ ዘላለም ሕይወት እንዳለን እርግጠኛ እንድንሆን መጽሐፍ ምን አለ? ምን አለ ወንጌሉ? ምን አለ መልእክታቱ? ምን አሉ እነ ቅዱስ ጳውሎስ እና ዮሐንስ? ምን ብለው ነው ጽፈው የሄዱት? ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምናችሁ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። አለቀ። የተጻፈውን አምነህ ድብን ማለት ነው መሞት። አለቀ። በስም ሲጠራ ክርስቲያን ነኝ ይላል። በእምነት ሲፈተሽ ግን ከእስልምና ሃይማኖት ያልተናነሰ እምነት ይዛችሁ ነገረ ድህነት አለን ብላችሁ አትበሉ። እውነቴን ብዬ እምላችሁ የእግዚአብሔር ልጅ እኮ ነው የመጣው ከሰማያት ከድንግል የተወለደው እሱ እኮ ጌታ ነው። ስግው ቃል አምላክ ሰው እኮ ነው የተከተልነው። ኢየሱስ ሃይማኖት መስራች ሰውዬ ብቻ አይደለም የተከተልነው። ኢየሱስ ክርስቶስ የእግዚአብሔር ልጅ በአንድ ዘመን የነበረ የሆነ ሀብታም ሰውዬ አይደለም። እሱ ማለት ከዘላለም ሰማያትና ምድርን በውስጡ ያሉትን ፍጥረታት ሁሉ ካለመኖር ወደ መኖር ያመጣ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ኦኬ፣ ለበደል ኃጢአታችን የሞተ እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ የተላከ ከእግዚአብሔር ዘንድ ጽድቅና ቅድስና ቤዛነት በተደረገልን በክርስቶስ ኢየሱስ የሆንን ከእርሱ ነው። እሱ የኔ ንጉሥ ነው። እሱ የኔ ህይወት ነው አልኩ ብራዘር። ያንተን የራስ መልስ። እሱ የኔ ቤዛ ነው። እሱ የኔ እረኛ ነው። እሱ የኔ አምላክ ነው። እሱ ላይ መጥተህ እንትና ኤርሚያስ አንተና እሱ አትተዋወቁም ብለህ ካልከኝ ዳር ያዝ እልሃለሁ። ዳር ያዝ። ጌታዬን አውቀዋለሁ። ጌታዬን አውቄው ተከትየዋለሁ። አስከትሎኛል። ውዴን አውቀዋለሁ። ከዚህ ትውልድ መካከል እንደርሱ ያለ ማንም የለም። በአማልክት መካከል ብትፈልግ፣ በመላእክት መካከል ብትፈልግ፣ በሰው ልጆች ታሪክ ውስጥ ብትፈልግ እንደሱ ያለ ማንም የለም። ጠግ ያዝ ነው ብዬ የምልህ። ዳር ያዝ። አታውቀውም መስሎኝ ማንም አያውቀውም ብልሃት በኔ በደንብ ነው ውዴን የማውቀው በደንብ ከስንፋሴ ይልቅ የቀረበ ሂድና አግባት ልደታ የምትላትን ሴትዮ ውረድታች። ወንድሞቼ ናቶቼ በጣም አውቀዋለሁ ጌታዬን ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር የምናመልከው የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው። እሱን ማግኘት ማለት የዘላለም ሕይወት ማግኘት ማለት ነው። እሱን ማጣት ማለት ዘላለም ተበላሸ ማለት ነው። ሰው እንዴት እሱን እየተከተለ እሱን አምነዋለሁ እያለ ለመንግስተ ሰማያት ትገባለሁ ተብሎ ሲባል እንዴት አላቅም ይላል? እንዴት ትውልድ እማታውቀው ስላላመንከው እኮ ነው። እማታውቀው ስላላመንከው ነው። አንተ አንድ ማዕት ቅራቅንቦ የአረብ ሽማግሌና አሮጊት ሀገር በቀላሉ ሞይ እንትና በሆነ እንትና የሚባሉ እነሱ ነው የምታውቀው። ኢየሱስ ክርስቶስን ማወቅ ይልሃል ግን ዮሐንስ ወንጌላዊ ሲናገር ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንክ አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ለካ ኢየሱስን ማመን የዘላለም ሕይወት ነው። አንተዬ በጣም ና ልንገርህ፣ ግራ ተጋብተህ ከሆነ ና በየጊዜው ና እኛ ጋር ና ልንገርህ። እውነቴን ነው የምልህ። የውዴን ፍቅር እነግርሃለሁ። የውዴን ምሕረቱን እነግርሃለሁ። ያዳኘን የጌታዬን ቸርነቱን፣ በጎነቱን፣ ሰውን መውደዱ፣ ዘላለማዊ ፍቅሩን እነግርሃለሁ። ኢየሱስ ክርስቶስ ይባላል። ከቅድስት ድንግል ማርያም የተወለደ የዳዊት ልጅ የእግዚአብሔር ልጅ እነግርሃለሁ። በየዕለቱ አልኩ ሳይሰለቸኝ በመንፈስ ቅዱስ ኃይል በሰጠኝ ጸጋ በሰጠኝ ዘመን ሁሉ ቀን አወራለሁ። እርግጠኛ የሆነው ኤርሚያስ፣ እርግጠኛ የሆነው ዳጊ፣ እርግጠኛ የሆነችው ሰላም፣ እርግጠኛ የሆነ ብሩክና ዳኒ፣ እርግጠኛ ሆነን እዚህ እርግጠኛ እንድትሆኑ የምንነግራችሁ እርግጠኛ እንድንሆን ያደረገን የተባረከው መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ለመንፈሳችን ይመሰክራል ይላል ሌላ የተወደደ ሐዋርያ ጳውሎስ።
ከስላሴ ከሶስቱ አካላት አንዱ ቅዱስ የሆነው መንፈስ ቅዱስ ለመንፈሳችን ይመሰክራል ይላል። ምን መሆናችን? የእግዚአብሔር ልጆች መሆናችንን። የእግዚአብሔር ልጆች ከሆናችሁ ወራሾች ናችሁ ይላል። እንዴ ማን የእናትና የአባቱን ቤት እንደማይወርስ እርግጠኛ ያልሆነ እዚህ ውስጥ እግዚአብሔር አባት ነው ብለህ ስለ አዎ አባታችን ሆይ በሰማያት የምን አባታቸው እኮ አይደለም። እግዚአብሔር እኮ አባታቸው አይደለም። አቡነ ዘበሰማያት ይላል። ኧረ አባት አይደለም ብራዛ። አባትን በጊዜ ብትፈልግ ይሻላል። አባትማ ከሆነ እግዚአብሔር በትክክል ከሆነ እንዴት እንደወለደ ካወቅህ በእርግጥ ልጁ ከሆንክ አንተ በእርግጥ አጠፋም ብራዘር። በእርግጥ ልጁ ከሆንክ አንተ በእርግጥ መንግስቱን ሊያወርስህ እኮ ነው የሞተልህ። እግዚአብሔር እንደ ሰው አይደለም። በእርግጥ ልጁ ስላደረገኝ በእርግጥ መንግስተ ሰማያትን እንደምወርስ 100% የተረጋገጠ ነው። በመንፈሴ ላይ የመንፈስ ቅዱስ ማህተም አለ። ለርስታችን መያዣ የሚሆን የመንፈስ ቅዱስ ማህተም አተመን ይላል ሎርድ። አተመን የርስታችንን መያዣ መንፈስ ቅዱስን እኮ ሰጠን እኮ ነው ብዬ። ለዚህ ነው መተህ ቁጭ ብለህ የምትሰማው ብዙ ቀን ኤርሚ ንግግር ይጣፍጣል እያልክ የምትሰማው ማለት ነው። ደህንነቴ የተረጋገጠ ነው። ስራዬን አማኑኤል በመስቀል ላይ ሰርቶታል። ቅጣቴን ቀራንዮ ኮረብታ ላይ ተቀጥቶልኛል። የእግዚአብሔር ልጅ የድንግሊቱ የማኅፀኗ ፍሬ በቀራንዮ መስቀል ላይ ለእኔ በደልና ኃጢአት ሲል ሞቶልኛል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። ሰው ክርስትናን ተቀብሎ ክርስትናን ተከትያለሁ እያለ ከእስልምና ሃይማኖት፣ ከቡዳ ሃይማኖት፣ ከሂንዱዝም ሃይማኖት፣ ከባህል ሃይማኖት ያልተናነሰ መረዳት። በአንተና በእስላሙ መካከል ምን ልዩነት አለው? በአንተና በቡዳ በሂንዱዝም መካከል ምን ልዩነት አለው? እነሱም ሃይማኖት አላቸው፣ አንተም ሃይማኖት አለህ። እነሱ የዘላለም ሕይወት እንዳላቸው እርግጠኞች አይደሉም፣ አንተም የዘላለም ሕይወት እንዳለህ እርግጠኛ አይደለም። ግን የተከተልኩት መድኃኒዓለም ነው ትለኛለህ። ነውር እኮ ነው ወንድሞች እናቶች። ስታምኑት ጌታን ካመናችሁት ለዚህ ዓለም ብቻ አይደለም ለሚመጣውም ዓለም እመኑት። አምነው ሞቱ ይላል ዕብራውያን መልእክት መጽሐፍ ምዕራፍ 11 ላይ ሲናገር ስለ እምነት አባቶች አምነው ሞቱ እና አብርሃም በሩቅ አይተው ነው ተሳልመውት የሞቱት። እግዚአብሔር ከአምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና። ስለዚህ በምድር እንግዶችና መጻተኞች እንዲሆኑ ታመኑ ይላል። የእምነት አባቶችን የጄ ላሳየህ ዕብራውያን 11 ላይ የተጠቀሱት አቡነ እንትና እማሆይ እንትና ምትባል የለም። እዛ በሙሉ ከጻድቁ ከአቤል ደም ጀምሮ ያሉት በሙሉ የእምነት አባቶች ባዘረዝርህ እነ ሄኖክ እኮ ሞትን ሳያዩ በእምነት እኮ የተወሰዱ ጀግኖች እኮ ያሉበት እኮ መንደር ነው። አቡነ እንትና እማሆይ እንትና ይለኛል። እነሱ በሩቅ አይተው አምነው ሞቱ። የተሰጣቸውንም ነገር ሁሉ ሳያዩት በርቀት አይተው እግዚአብሔር ከተማን አዘጋጅቶላቸዋል ተባለ። አየህ፣ እንግዶችና መጻተኞች እንዲሆኑ ታምነው በምድር ላይ ሙሴ ስለ ክርስቶስ ብድራቱን ትኩር ብለው ተመልክቶ ይላል የዕብራውያን መልእክት ጸሐፊ ሲጽፍ። የት ያውቀዋል? ክርስቶስ ያኔ በስጋ ነበር እንዴ? አልነበረም። ታዲያ በመንፈስ አይቶታል። ነቢይ ስለሆነ ጭቃ ከሚረግጥ ህዝብ ጋር መከራ መቀበል የመረጠው ስለ ክርስቶስ ነው ይላል ዕብራውያን መልእክት መጽሐፍ ምዕራፍ 3 ላይ። እዚህ መጣና ውዳሴ ማርያም አንብቦ መጥቶ ከኔ ጋር ሊለፋልፍ ይፈልጋል። ብራዘር ደህንነቴ የተረጋገጠ እኮ ነው ብዬ የምልህ። አንተም ብታምን ደህንነትህ የተረጋገጠ ነው። ይሄ ምስክርነት እንዲኖር ከፈለክ ክርስቶስን የህይወት አዳኝና ጌታ አድርገህ በልብህ ስትቀበዩ መንፈስ ቅዱስ ይህንን ማረጋገጥ በውስጣችሁ ያረጋግጥላችኋል። ቃሉና መንፈሱ ለዘላለም የታመነ ነው። እኔ የሥላሴ ባሪያ ለዘላለም አልጠፋም ስል ብራዘር አስተማማኝ እጅ ላይ ነው ያለነው። ፔንቴዎች በሙሉ ተባረኩ። ወንድምነት መቀጠል ትችላለህ። ቴንኪው። እሺ፣ እኔ ይቅርታ እዚህ ላይ አንድ ሀሳብ ለመስጠት ፈልጌ ነበር። ወንድማችን ያለው ሜት አድርግ። አትችልም። በእኔ ሀሳብ ላይ ሀሳብ አትሰጥም። ቅድሞ ሀሳብ ላይ ነው የምታወራው። ቴንኪው። ዳኒ ያለ ወንድምነት። እሺ ወንድምነት ጸጋ ይብዛል። ራይት እሺ ትልቁ ላይ ሆነ ወንድምነት፣ አንተ ትልቁ ላይ። እሺ ወንድምነት
የድል አክሊል ቅድም እሺ ማስረጃ ይቅርታ። አመጣለሁ ብለህ አዎ ነበር የሄድከው። አዎ እሺ አዎ። አይ አመጣ። በዛው ስመለስ ሌላ ኮንሰፕት ላይ ነበራችሁ። እዛ ላይ ለመናገር ያክል እንዲያው አንድ ጊዜ ሀሳቤን ይኸው ከኛ ሀሳብ ጋርም ስለሚገናኝ ስለማይለያይ ወዳጅ ሀሳብ ለመናገር ፈልጌያለሁ። ማስረጃ ይዘህ መጣህ ወይ? ማስረጃ የምትከፍትልኝ ከሆነ ሮሜ ምዕራፍ 2 ከቁጥር 6 ክፈት። በቃ ብሩክ ጋር እሱ ነው ማስረጃ ያወራን። እሱ የጀመርነውን ሀሳብ ላይ ነው የምንጨርሰው። ብሩኬ ያለ አለው ዳንኤል። እሺ ይኸው ይዞ መጥቷል። እንቀጥል። እሺ ሁለት አይነት ድነት አለ ነበር ያልከው። ሁለቱን ድነት ሁለት ተሳይ አይነት ነው። ድነት አለ። እሺ ሮሜ ምዕራፍ 2 ከቁጥር 6 ክፈትልኝ። እሺ አሁን ሮሜ 2 ላይ የትኛውን ድነት ነው የምታሳየን? ይሄ የስራ በስራ ከእምነት ፕላስ ስራ ብቻ እምነት ብቻ ስራ ብቻ አይደለም። እምነት ፕላስ ስራ እርሱ ለእያንዳንዱ እንደ ስራ ያስረክበዋል። እሺ እሺ ሌላ እንጥቀስ አንድ ጊዜ። አንደኛው ቆሮንቶስ ከቁጥር 1 ምዕራፍ 17 ይሄኛው የትኛው የድነት አይነት ነው? ይሄ ተመሳሳይ ኖ አሁን ሮሜ 2:6 ላይ የጠቀስከው የትኛው የድነት አይነት ነው? የስራ እምነት ፕላስ ስራ። ሁለት አይነት ድነት አለ አልክ እኮ። ሮሜ 2:6 ስጠቅስ ሁለተኛው የድነት አይነት ነው ይሄ። እሺ ይሄኛው የድነታችን ስራ ያስፈልገናል የሚለው ነው። ስራ ያስፈልገናል እና በእምነቱ ብቻ በጸጋው ብቻ ደግሞ ጸድቃችኋል የሚል ደግሞ የሌላ አንተ ቅድም ያልከው ለመዳን ስራ ያስፈልጋል ሳይሆን ሁለት አይነት ድነት አለን ያልከው አይደለ? አሁን ይሄኛው የጠቀስከው ለየትኛው የድነት አይነት ነው? እሺ ሁለት አይነት ድነት አለ ስንል አንደኛው በስራ ነው፣ ሁለተኛው ደግሞ እንዲሁ በጸጋው ድናችኋል የሚለን የድህነት አይነት ደግሞ አለ። ጀጅመንት እና ሳልቬሽን ብለን በሁለት እንከፍላቸዋለን። ጀጅመንት ማለት ጀጅመንት ኤንድ ሳልቬሽን። ምን ማለት ነው ጀጅመንት ማለት? ጀጅመንት ማለት በፍርድ ጊዜ እንግዲህ ክርስቶስ ፈጣሪ ፈራጅ አምላክ በፍርድ ጊዜ ሲመጣ ጀጅመንት ፍርድን የምንቀበልበት በስራችን ልክ የምንገመትበት የምንለካበት ሲሆን፣ ሁለተኛው የድህነት አይነት ደግሞ እንዲሁ በጸጋው እኛ ምንም አይነት ስራ ሳንሰራ ከኛ ምንም አይነት ነገር ሳይጠበቅብን እንዲሁ ደግሞ በጸጋው የዳነው ድህነት አለ። ቅድም እንደውም እዚች ላይ ይቅርታ ለመናገር ቅድም አንዴ ይቅርታ ቡራዬ ይጨርስ። ብዙ አልቆየም። ወዳጅ ሰማው ካልኩ እኮ በቃ አሁን ይሄኛው ሮሜ 2 ቁጥር 6 ላይ ጠቀስከው ስለ ፍርድ ሰዓት ነው የሚያወራው ነው ሐሳብ። እሺ አንደኛው የድነት አይነትስ ምንድን ነው? አንደኛው ስለ ፍርድ ነው የሚያወራው፣ አንደኛው ደግሞ ስለ ክርስቶስ የድህነት ስራ የሚያወራ ነው ማለት ነው። ድህነታችን በክርስቶስ በኢየሱስ የተደረገልን ፍጹም ድህነት አለ። እሱስ ደግሞ ጥቅሱ የትኛው ነው? እሱን ለማውጣት 8ን መጥቀስ እኮ ይቻላል። እናንተ አሁንም ከወጡ ላልመለስ ይችላል። ቁጥር ስለማልይዝ ነው። ይቅርታ። እሺ ቡራ እኮ የትኛው መጽሐፍ ላይ ልሂድልህ? ሮሜ 8 ላይ 8:34 አይ ቲንክ። ይቅርታ ግን ታውቀዋለህ፣ ልታግዘኝ ትችላለህ እኮ። የትኛው እንደምጠቅስ አላውቅማ፣ ወይ ሐሳቡን ካልነገርከኝ በስተቀር። ኦኬ እሺ። በስራችሁ ሳይሆን እንዲሁ በጸጋው ድናችኋል የሚለው ኤፌሶን ማለት ነው። ከተሳሳትኩ ይቅርታ ሊሆን ይችላል። እሺ ላንብብልህና ይሄ አይደለም ትለኛለህ ካልሆነ። ኤፌሶን 2:8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። በትክክል እሱንም መውሰድ እንችላለን። እሱ ደግሞ ሳልቬሽን ነው። እኛ ምንም አይነት ነገር ሳይጠበቅብን በክርስቶስ ኢየሱስ እንዲሁ የዳነው ድህነት ነው። ኦኬ አሁን ሁለቱንም እንድናወራ ፈልጋለሁ ማለት ነው። አሁን አንተ በጸጋው ድኛለሁ እያልክ ነው። በስርዓት ጸጋው አድኗል አንተን በስርዓት። ምንድን ነው ጸጋ ማለት? ጸጋ ማለት ከክርስቶስ ኢየሱስ የተሰጠኝ ልጅነቴ ነው። ጸጋ ማለት ምን ማለት ነው? ትርጉሙን የጠየቅኩ። ጸጋ ማለት ከክርስቶስ ኢየሱስ የተሰጠኝ
ድህነት ነው። የጸጋን ትርጉም ንገረኝ። ጸጋማ ድህነት ነው። ለእኔ የተሰጠኝ ድህነት ነው። መንፈስ ቅዱስ የትኛው ዲክሽነሪ ነው እንደዛ ያለው? እሺ የትኛው አንተን መዝገበ ቃላት ትርጉም ንገረኝ። ከተሳሳትኩ ንገረኛ። እኮ አንተ ኬታ ምተህ ነው እንደዛ ያልከው? መጀመሪያ እኔ እንደዚህ ነው የምረዳው። የአንተን መረዳት አይደለም አይጠየቅኩ። መጽሐፍ ቅዱስ ስናወራ የአንተን መረዳት ሳይሆን ትርጓሜ ነው። በቃ ኬታ ምተህ ነው እንደዛ የተረጎምኩ አንተ። እኔ እያልኩኝ ያለሁት በጸጋው በእምነት አድኗችኋል ይላል። ስለዚህ ጸጋ ማለት ከክርስቶስ ኢየሱስ የተሰጠን ድህነት ነው አልኩ። ከዚህ አንጻር ነው የተረዳሁት። አይ አይደለም ካልክ አስረዳኝ። ከየትኛው መዝገበ ቃላት አግኝተህ ነው እንደዛ ብለህ ራስህ ተረጎምኩ? እኮ ሰጠኸኛል እኮ። መዝገበ ቃላት አያስፈልገኝም። አንተ እኮ ጸጋው በእምነት አድኗችኋል የሚል እኮ ሰጠኸኝ አንተ። የልጅ ነገር አታርገው። አሁን የልጅ ነገር አታርገው። እኔ ስለ ጠቅሶ አይደለም እያወራ ያለሁት። ጸጋ የሚለውን ትርጉም ከየት አግኝተህ ነው የተረጎምከው? እንደዚህ ብለህ ድነት ነው ብለህ ስትተረጎም ከየት አግኝተህ ነው? አታውቅ ከሆነ ደግሞ አላቅም በል እኮ። ቀላል ነገር እኮ። ኦኬ እሺ አላቅም፣ አንተ አስረዳኝ። በቃ ጥሩ። ጸጋ የሰው ስም አይደለም። ጸጋ የሚባል ሰው ልታውቅ ትችላለህ። ጸጋ የሰው ስም አይደለም። ለማይገባው የተሰጠ ነፃ ስጦታ ማለት ነው። ጸጋ ማለት ከእግዚአብሔር የተሰጠ ነፃ ስጦታ ማለት ነው። ጸጋ ድህነት አይደለም እሱ። ድህነት አይደለም። የቃሉን ትርጉም ነው የጠየኩ። የቃሉ ትርጉም ነፃ የሆነ ስጦታ። ስጦታው ምንድን ነው? እሱ የዘላለም ሕይወት ነው። ጸጋው በምን አድኗችኋል ነው የሚለው? በእምነት። መልካም። ጸጋው በእምነት አድኗል አንተ? በስርዓት። መቼ ነው ጸጋው በእምነት ያዳነ አንተ? በክርስቶስ ኢየሱስ። መቼ ነው ያዳነህ ነው? የዛኔ በመስቀል ላይ። የዛኔ በመስቀል ማለት የዛኔ ክርስቶስ በመስቀል ላይ ተሰቅሎ የኔን ድህነት ፈጽሟል። እኔ ስለ አንተ ነው እኮ ስለ ክርስቶስ አይደለም። አንተም መቼ ነው ያዳነህ ነው ጥያቄ። የዛኔ ማለት ምንድን ነው? በመስቀል ላይ ነው ያዳነኝ እኔ እንዴ። አንተ ሳትፈጠር የዛሬ 2000 ዓመት ነው የዳንከው? ሳትወለድ በሰዓት አዎ ሳትፈጠር ነው የዳንከው? ሳልፈጠር የዛኔ በዘሬ ምክንያት በአዳም ዘር የተዘጋው የገነት በር ተከፍቶልኛል በክርስቶስ። ማስረጃ አስተኝ እስኪ። ሳትፈጠር ክርስቶስ በመሞቱ ብቻ ድናሃል የሚል ማስረጃ አስተኝ። ሳትፈጠር በክርስቶስ ኢየሱስ ጸጋው በእምነት አድኗቸዋል ይለኛል። ጸጋው በእምነት አድኖኛል። ይሄንን እኔ በምረዳበት መልኩ ነገር ያለው የምትረዳበትን ንገረኝ። ይሄማ በእምነት ነው የሚለው። በእምነት ምን ማለት ነው? በእምነት ማለት በማመን እኔ ከተፈጠርኩኝ በኋላ ሳምን የክርስቶስ ኢየሱስ ስራ እኔ ላይ ይሰራል ማለት ነው። ክርስታምን ነው ታዲያ የምትድነው አይደለ ወዳጄ? አይ ድህነቱ መቼ ነው የተፈጸመው ለማለት የጠየቀኝ። ድህነቱ መቼ ተፈጸመ አይደለም፣ ስለ አንተ ነው እያወራሁ ያለሁት። አንተ ጸጋው አንተን መቼ ነው ያዳነ ነው እኮ ጥያቄው አይደለ? ሳምን ነው የሚያድነኝ። ካላመንኩኝ እንዴት ሊያድነኝ ይችላል? መቼ ነው ይሄ ጸጋ አንተን ያዳነ ታዲያ? ሳምን እኮ መቼ? በክርስቶስ ኢየሱስ ሳምን ያመንኩኝ ጊዜ ድኛለሁ። ናይስ እኮ መልሰልኛል። ሳምን የዳንኩት አልከኝ አይደል? ቀጥሎ የጠየቁ ጥያቄ ሳምን እንዳትለው ነው። መቼ? ጊዜ ነው ጥያቄ። ጊዜ ማለት በዚህ እድሜ ልትል እንችላለህ፣ በ2000 እንደዚህ ልትል እንችላለህ። የጊዜ ጥያቄ ነው የጠየቁ። መቼ? ትናንትም ሊሆን ይችላል እኮ እሱን እንድትነግረኝ ነው። ትላንት ከሆነ ትላንት እንድትለኝ ነው። መቼ ነው ጥያቄ እኮ። ትናንትም ሊሆን ይችላል። እኔ አሁን በስፔሲፊክ አድርጌ ልነግርህ አልችልም፣ አላስታውስም። መቼ ሄጄ ቤተክርስቲያን እግር ስር ተቀምጬ እንደተማርኩ አላውቅም። ክርስቶስ ኢየሱስን መቼ ላውቅ አልችልም፣ ልረዳ አልችልም። እኔ ያደግኩት በልጅነት ተጠምቄ በክርስቶስ ኢየሱስ እንዳምን እየተማርኩኝ ነው ያደግኩት። መቼ እንደዳንክ አታውቅም ማለት ነው። መቼ አምነህ እንደዳንክ አታውቅም። ማመኔን ስለማቅ በመዳኔ እርግጠኛ ነኝ። መቼ አምነህ እንደዳንክ አታውቅም ነው ጥያቄ። ጊዜውን እንዴት ላስታውስ እችላለሁ ብሩኬ? አታውቅም። ጊዜውን ላስታውስ አልችልም። መልካም ግን እሺ፣ ጸጋው በእምነት ነው አንተን ያዳነ በስነ ስርዓት። ያ ማለት ስትጠመቅ አይደለም የዳንከው። ወደዚህኛው ሐሳብ እንምጣ፣ ችግር የለውም። ኦኬ፣ ጥምቀት አንዲት ናት። ስጠመቅ ጥምቀት 3 ነው 4 ነው አይደለም ጥያቄ። ያ ማለት ኧረ ሐሳቤን ላስጨርሰኝ ቡራ፣ እያስጨርሰኛል። አልጠየቅኩህማ ወዳጄ። አሁን ጥምቀት 7 ነው 8 ነው አይደለም ጥያቄ። ያ ማለት ሐሳቤን መቼ አስጨረስከኝ? ሰምተኸኝ አልጠየቅኩም ብትለኝ ይሻል። እኮ አልጠየቅኩም እኮ ድጋሚ ያልኩህ ጥያቄ ምንድን ነው? ስታምን ጸጋው በእምነት ከሆነ አንተን ያዳነክ፣
ጥምቀት አላዳነህም ማለት ነው ነው ጥያቄ። እሺ ጥምቀቴ እኔ በክርስቶስ ኢየሱስ እያመንኩኝ እንዳድግ እየተማርኩኝ ክርስቶስ ኢየሱስን እያወቅኩኝ እንዳድግ የተሰጠ ቤተሰቦቼ የሰጡት ማረጋገጫ ነው። ምንድን ነው የጠየኩህ እኔ? ስትጠመቅ ነው። ስትጠመቅ አልዳንክም። በቃ ለሱ መልስልኝ። ከዛ አሁን ለተናገርከው ማስረጃ ጠይቃለሁ ከመጽሐፍ ቅዱስ። የኔ እሺ ጥያቄ ግን ስትጠመቅ አልዳንክም ማለት ነው ወይ? አዎ ድኛለሁ። ወይም ያ ማለት ስትጠመቅ ነው የዳንከው? ስጠመቅም ድኛለሁ። ጥምቀቴ ያ ጥምቀቴ ሳምን ለእኔ እንትን የሚሆነው ዋስትና የሚሆነው አምኜ ነው። አድጌ እምነት ከሌለኝ ያ ጥምቀቴ ለእኔ ዋስትና ሊሆነኝ አይችልም። ግን ጥምቀቴን በጊዜ በልጅነት የተጠመቅኩበት ምክንያት በክርስቶስ ኢየሱስ እየተኮተኮትኩኝ እንዳድግ ነው። በጥምቀቱ እንድትኮተኮት ማለት ነው። እንዳደግ በጥምቀቱ ነው። አይደለም፣ በትምህርቱ ቤተሰቦቼ በሚያስተምሩኝ ትምህርት ውሃ እየተኮተኮትኩ እየጠጣክ እንዳድግ ውሃውን በስነ ስርዓት። እየጠጣክ ይህንን ደግሞ ማቴዎስ ወንጌል ምዕራፍ አንድ 28 ያረቅ ቁጥር ያረ መጨረሻ ላይ እናገኘዋለን። ወዳጅ ቆይ እሺ ጥምቀቱ አድኖኛል አልከኝ። ያ ማለት በጥምቀቱ እኮ ነው የዳንከው። ጸጋው በእምነት አንተን አላዳነህም ማለት ነው። በጥምቀት የዳንክ ሰው ጸጋው በእምነቱ አድኖኛል። የተጠመቅኩት ቀድሜ ከማመኔ በፊት የተጠመቅኩት ክርስቶስ ኢየሱስም ይህንን አዟል። ምክንያቱም ሰዎች በክርስቶስ ከተጠመቁ በኋላ በአብ በወልድ በመንፈስ ቅዱስ እየተኮተኮቱ የታዘዘውን ትእዛዛቱን እንዲጠብቁ እየተማሩ ነው ማደግ ያለባቸው። እሺ ደህና ነው አይደል? ይሄ ልጅ አሁን እንቀጥል አይደል? እንደዛ ነው አይደል የሚሰማችሁ? ከዚህ ልጅ ጋር እንቀጥል አይደል? ዝም ብለን ደህና ነው። አሁን የሚመልሰው ራሱ መልስ ለሱ ራሱ እኮ ግራ ነው። እንኳን ለኛ ለምንሰማው ለራሱ እንኳን መልሱ ግራ ነው። መልስ ካለህ መልስ፣ ከሌለህ የለኝም ብለህ ውጣ። መነጋገሩ አስፈላጊ አይደለም። ምኑን ልመልስ? እኔማ ጠያቂ እኮ ነኝ። የምትመልሰውማ አንተ ነህ። እኔ ምን ሶል የሚባለው የቻልኩትን እመልስልሃለሁ። የቻልከውን መልስልኝ። ጣልቃ አትግባ። ተናገር፣ እውነቱን ውጣ። ጣልቃ አትግባ። አንተ ከሱ ጋር እያወራሁ ነው። አንተ እንደዚህ ስትል አይደል የነበረው? ሚዩት አድርገው ወዳጅ። ኤርሚ ሲያወራ ስማው። እታች ወረድ። ሶል የሚባለው ሰው እኮ ነው ሰውን የመጽሐፍ ቅዱስን የመንፈሳዊ አፒታይትህን እኮ ነው የሚዘጋው። ሳምን በጸጋው ድኛለሁ ይላል፣ ተጠምቄ ድኛለሁ ይላል። ስኩተኩስ ነበር አለ እና ውሃው ታዲያ እንዳይደርቅ ነበር ያስፈልገው በአርባ ቀን እያጠጣው ማለት ነው። ቅድም የጠቀሰው ሮሜ መጽሐፍ የአዳም ዘር ስለሆንኩኝ ያለ እኮ ነው ድኛለሁ ሲል ነበር ደግሞ። አዎ የአዳም ዘር ሁሉ ድነዋል ነው ሀሳቡ። እና ሮሜ መጽሐፍ ምዕራፍ 2 የገባውን ጠይቀው ከበላይ ያለው እሺ ትቀበለዋል ኤርሚ? ኖ ተቀበለው። እኔ ደክሞኛል። ሳሚ እንኳን ደህና መጣህ። ሳሚ አቤት እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ ተዋህዶ። መልካም እሺ። የኦርቶዶክስ ነገረ ድህነት ርዕሳችን ይሄ ነው። የኦርቶዶክስ ነገረ ድህነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ። እርግጠኛ ነህ? ትንሽ ድምፅ ታፍኗል። እሺ የሆነ ነገር ላይ ያስቀምጠው ከሆነ አንሳው በደንብ ነው እንጂ መጽሐፍ ቅዱስ ነው እንጂ ታዲያ ሌላ ምን አለ? ሌላ አለ እንዴ? መጽሐፍ ቅዱሳዊ ነው። አዎ። እሺ የኢትዮጵያ ኦርቶዶክስ ነገረ ድህነት አንተ የዘላለም ሕይወት እንዳለክ እርግጠኛ አድርገዋል? እኔ መጽሐፍ ቅዱስ ነው የማነበው። የዘላለም ሕይወት እንዳለን ኢየሱስ ስለሞተልን ኢየሱስ ክርስቶስ ነገ ድህነታችን እንደሆነ ያስተምራል። መልካም እስኪ እንፈትሸው እንግዲህ አይደል? ትምህርቱን እንፈትሸው። ሳሚ ጻድቅ ነህ? አሁን አንተ ጻድቅ ነህ? እኔ አዎ በእግዚአብሔር በክርስቶስ ጻድቅ ነኝ። ጻድቅ ነህ? አዎ ጻድቅ ነው ስልህ በምህረቱ በአዳኝነቱ በስራዬ ሳይሆን በድህነቱ ቢያንስ እሱ ባደረገልኝ ነገር ሁሉ በቃ ኃጢአት ሽሮልኛል። የምሰራው ኃጢአት ደግሞ ሁል ጊዜ ያስተሰርይልኛል። ይሄ ነው ማምነው የምታምነው ቤተክርስቲያን።
እሺ የምታምነው ቤተክርስቲያን ላልከው ማስረጃ ጠይቀሃለሁ። ያው ዝም ብለን አናልፈውም ማለት ነው። እሺ ያ ማለት አንተ ጻድቅ ነህ አሁን ሳሚ? አዎ መልካም። መች ነው ጻድቅ የሆንከው? በክርስቶስ በኢየሱስ ክርስቶስ አምላክነትና አዳኝነት ታምን ነው። መች እሺ ቆይ አንዴ ይቅርታ፣ የት አካባቢ ነው የምትኖረው? እኔ ወደ ትግራይ አካባቢ። አይ በቃ እናንተ ጋርማ እኮ ወንጌል ገብቷል እኮ። እናንተ ጋር አደገኛ የወንጌል እሳት አለ። እናንተ ጋር እኮ ለውጥ አለ። እናንተ ጋር ቆንጆ የወንጌል እሳት አለ። በቃ ለውጥ አለ እናንተ ጋር። እሺ መች ነው ያመንከው በክርስቶስ ኢየሱስ ሳሚ? ኧረ እኔ ቤተሰቦቻችን ሙሉ እንደዛ ነው። ተወራረድ ኦርቶዶክስ ተዋህዶ ነን። ገብቶኛል። ቤተሰቦቻችሁም አንተ አሁን ከቤተሰብ ወርሰክ ነው የዳንከው ወይስ በክርስቶስ አምነን የዳንከው? የቤተሰብ ውርስ እምነት እኮ አባቶቻችሁን ምሰሉ የሚለውን በእምነት ክርስቶስን ይከተላሉ። ክርስቶስን እኔም እከተላለሁ። የምከተለው ደግሞ ክርስቲያን ተብዬ በኢየሱስ ክርስቶስ ስም እጸልያለሁ፣ አመሰግናለሁ። ሀሳቤ ጥያቄ ግን ምንድን ነው መሰለክ፣ ወርሰክ ነው አንተ ክርስቲያን የሆንከው ወይ ደግሞ ጻድቅ የሆንከው ወይስ በክርስቶስ አምነህ ነው ነው ጥያቄ? በክርስቶስ አምኜ ነው እንጂ ቤተሰቦቼን በክርስቶስ አመኑ፣ እኔም በክርስቶስ አመንኩኝ። ስታምን ነው ጻድቅ የሆንከው አይደል? አዎ። መቼ ነው ያመንከው በክርስቶስ ኢየሱስ? ከልጅነት የጀመረ። መቼ ነው ልጅነት ማለት? ማስተዋል በቻልክበት ሰዓት? ራሴን ካወቅኩ በኋላ ነው ማለት። ከዛ በፊት ያለ ህፃን ነኝ፣ መለየት አልችልም። ነፍሴን ልትለይ ትችላለች፣ ስጋዊ እኔ ግን መለየት አልችልም። ግን ራሴን ካወቅኩ በኋላ በቃ በክርስቶስ ማን ነው ብዬ ከቤተክርስቲያንም ሲያስተምሩ መጽሐፍ ቅዱስም ሳነብ ክርስቶስ ማን ነው ብዬ አውቄያለሁ። ክርስቶስ ማለት ስለኛ። ወደ ማርያም ትጸልያለህ ሳሚ? አይ ቅዱሳን የኛ ጸሎት ያሳርጋሉ ነው እንጂ ወደ አንድ እንትን ያድነኛል ብዬ ሳይሆን መጸልየው ጸሎት ያሳርጋል። የሰው ጸሎት ቅዱሳን መላእክትም ያሳርጋሉ። ይሄ አምናለሁ በመጽሐፍ ቅዱሳውም ጭምር ስለሆነ ማለት ነው። ትጸልያለህ ግን አንተ ወደ ማርያም ስሟን እየጠራህ ትጸልያለህ? ጸሎቴ ወደ አምላኬና ወደ ጌታዬ ወደ ኢየሱስ ክርስቶስ ተሳርግልኝ ዘንድ ብዬ ልጸልይ እችላለሁ፣ ጸልያለሁ። ወደ ማርያም ትጸልያለህ? በቃ ማርያም ሲባል እኮ ቅድስት ወደ ቅዱሳን ሙሉ ወደ መላእክት ትጸልያለህ? ወደ መላእክት ስጸልይ ስልህ ጸሎቴ እንዲያሳርጉልኝ ነው እንጂ እንዲያድኑኝ አይደለም። እዚህ ጋር በነገራችን ላይ እነሱ በስጋዊ ነገር በስጋዊ እንዲለምኑልህ ነው እንዲለምኑልህ ነው የምትጸልየው? እንዲያሳርጉልኝ። ምንድነው ማሳረግ? ዞሮ ዞሮ ወደ እግዚአብሔር እንዲያደርሱልህ ማለት ነው። ጸሎቴ እንዲያሳርጉልኝ። ቀጥሎ ደግሞ እነሱ ሊረዱኝ የሚችሉ በእግዚአብሔር ኃይል ተልኮ ስጋዊ በምድር ያለው በስዕላቸው ፊት ትሰግዳለህ? በስዕላቸው ፊት ትሰግዳለህ? ስግደት ለእግዚአብሔር ነው። የጸጋ ስጦታ ተብሎ ካልሆነ በቀር በስዕል ፊት ለሚካኤል፣ ለገብርኤል፣ ለማርያም ብለን ተንበርክከን ለይተን አንሰግድም። ማለት አትሰግድም በስዕል ፊት? የክብር ዝም ብሎ ለአምልኮ አይደለም። የምን ትሰግዳለህ? ለአንተም ጎንበስ ብዬ ሰላም እላለሁ። እርስ በርስ ተከባብሮ ተዋደዱ ስላለ ኢየሱስ። አይ ስለ ስዕሉ ነው። እኔ ስዕል አይደለሁም። ለስዕል ትሰግዳለህ ወይ ነው ጥያቄ። አላመልክም። አይ እኔ ታመልካለህ ምናምን ሳይሆን ትሰግዳለህ ወይ፣ የምንም ይሁን ትሰግዳለህ ወይ በስዕል ፊት? ለስዕል እንደዚህ ብዬ እኔ ለይቼ አልሰግድም። ለእግዚአብሔር ፊት ነው የምንበረከከው እኛ። አስምም ምናምን ስዕል አሁን የአቡነ አረጋይን ስዕል አስምም እንጂ መሳም እኮ ቅዱሳን እኮ ናቸው። ምን ሆናል? ያንተ ስዕልም እኮ ወንድሜ እኮ እኮ ወንድሜ ብዬ ልስማው ይችላል። የቆማም ትስማለህ ስዕሉን። ከዛ በስዕሉ ፊት ደግሞ እየጸለይክ ትሰግዳለህ። ስዕሉ ስሟለሁ። ከዛ እየጸለይክ ትሰግዳለህ በስዕሉ ፊት። ወደ እግዚአብሔር ነው የምሰግደው። አሰግድም ለስዕሉ። እሺ በቃ ድነቱ ላይ እንቆይ። እኔ እንደው በክርስቶስ ኢየሱስ አርፏል ይሄ ልጅ አላረፈም የሚለውን ብቻ ለማጣራት ያክል ነውና ርዕሱ ላይ እንቆይ። በቃ ያላረፈች ነፍስ እንደሆነ ስለተረዳሁ ማለት ነው። አንተ በክርስቶስ ኢየሱስ አምኜ በእግዚአብሔር ፊት ጻድቅ ሆኛለሁ አልከኝ። ኦኬ አሁን የምትሰራው ስራ መልካም ስራ የምትሰራው ለመዳን ነው ወይስ የዳነ ማንነት ስላለክ ነው ሳሚ?
የዳነ ማንነት ስላለኝ ኢየሱስ ክርስቶስ ያመነ ኢየሱስ ክርስቶስ ያዘዛቸው ስራ ይሰራል እንጂ ለመዳን አይደለም የምትሰራው። አድኖኛል። አድኖኝ እያለ አድኖኝ እያለ ግን የእሱ ስራ እሱ የሚወዳቸው ስራ ነው መስራት ያለብኝ። አድኖኝ እያለ ግን ነፍሳትን ማጥፋት አልችልም። ይሄ ማለት በቃ ከእምነት እየወጣው ነኝ። ክርስቶስን እምነት የክርስቶስ አዳኝነቱን እየተቀበልኩ አይደለም ማለት ነው። ግን አመኛው ድኛለሁ። ከዳንኩኝ ደግሞ እሱ ያዘዛቸውን 10ቱ ትእዛዝም አለ 6ቱ ትእዛዝ ቃለ ወንጌልም የሚሉትም አሉ። እነሱን አከብራለሁ፣ ግዴታዬ ነው እንጂ እኔ በክርስቶስ ድኛለሁ፣ ጻድቅ ነኝ፣ የዳንኩ ሰው ነኝ። ግን ስድን ደግሞ መዳን ማለት እሱ ያዘዛቸውን መጽሐፍ ቅዱሳዊ ሆኑ ትእዛዛቶቹን ደግሞ አከብራለሁ፣ ተገብራለሁ ብዬ ነው። እሺ የተኛ ሰው አታስገቡ። ሞገስ ከታች ከላይ ያለው ተኝቶ ነበር የገባው። እሺ አንተ አሁን መልካም ምግባርን ማደርገው የዳነ ማንነት ስላለኝ ነው እያልክ ነው ያለው። አዎ እሺ ጥሩ ነው። አሁን ይሄ መረዳት ጥሩ ነው። ግን ስህተት የሆነውን ደግሞ ነገር ላሳይክ። ለምሳሌ 10ቱ ትእዛዛት አልክና ተናገርክ። ለምሳሌ 10ቱ ትእዛዛት በራሳቸው በብሉይ ኪዳን የተሰጡ ለሙሴ በሙሴ አማካኝነት ለእስራኤል ሕዝብ የተሰጠ ትእዛዝ ነው አይደለ? እሱ ትእዛዝ ሕግ ይባላል አይደል? ሕግ ነው። መጽሐፍ ቅዱስ ይዛል? አይ አልያዝኩም። አልያዝክም? እኔ ባነብልህ። እሺ አንተ ብታነበው ደስ ይለኝ ነበር። ምን የሚል ለምሳሌ ቃለ ወንጌልን 6 ወንጌላትም አሉ አይደለ? አዎ አንዴ ስማኝ፣ ወደ እሱ ደግሞ እንሄዳለን። ማቴዎስ ላይ ወዳለው ሀሳብ ደግሞ እንሄዳለን። ለምሳሌ በኢትዮጵያ ሕግ መሰረት አንድ ሰው ጥፋት ሲያጠፋ በኢትዮጵያ ሕግ ነው አይደል የሚዳኘው? አዎ ምድራዊ ሕግ ማለት ነው። ይሄ ምድራዊ ሕግ ነው። የፌደራል ሕግ ነው። በቃ ዓለማዊ ሕግ ነው። በነገራችን ላይ ዓለማዊ ሕግ ነው። ሕግ የበላይ ነው ማለት ነው አይደል? አዎ መልካም። ሕግ የበላይ ስለሆነ በሕግ ነው የምንዳኘው ማለት ነው። አዎ እንደዚህ ይላል ሮሜ መጽሐፍ ምዕራፍ 6 ቁጥር 14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ከምን በታች አይደላችሁም ይላል እግዚአብሔር ቃል? ሕግ በታች ከምን በታች ናችሁ ይላል? ከጸጋ። ከሕግ በታች አይደላችሁም ሲል ከኛ በላይ ሕግ አይደለም ማለት ነው አይደል? እኛ ከሕግ በላይ ያለ ነው ማለት ነው አይደል? በጣም ነው እንጂ። ስለ የትኛው ሕግ ነው እያወራ ያለው በዚህ መጽሐፍ ክፍል? ሰው አትግደል፣ አታመንዝር፣ አትስረቅ የሚለውን። አንተ ከሕግ በታች ነህ? ከሕግ በላይ ነው ያለው? ሕግ በላይ ነኝ። ከሕግ በላይ ከሆነ ደግሞ እነዚህ ከኔ በታች ያሉ ሕጉ ለኔ ስለወጣ ማለት ነው። እኔ ከሕግ በላይ ሆኜ ለኔ ተብሎ ስለወጣ የነዛ እግዚአብሔር የፈጠራትን ነፍስ ማጥፋት እንደማይገባኝ፣ ዝሙት መፈጸም እንደማይገባኝ፣ መስረቅም እንደማይገባኝ ያሰምራል። አልገባህም ሀሳቡ ማለት ነው። ከሕግ በታች አይደላችሁም። ቅድም ስለ ምድራዊ ሕግ ስናወራ ሕግ ከበላያችን ነው ከኛ በታች ነው? ስለ ኢትዮጵያ ሕግ ስናወራ ከኛ በታች ነው። ከኛ በታች ምድራዊ ሕግ አሁን የኢትዮጵያ ሕገ መንግስት ከኛ በታች ነው? ሕግ የበላይ ነው ወይስ የኢትዮጵያ በታች ነው? አሁን የኢትዮጵያ ሕገ መንግስት ለኛ የኢትዮጵያ ሕገ መንግስቱ ከኛ በታች ነው። የሀገር ዓለማዊ ማለት ነው። ሕግማ የበላይ ነው እንጂ ሕግ ይከበር፣ ሕግ የበላይ ነው አይደል የሚባለው? የበላይ ነው ማለት ታዲያ ለእኛን ለማስከበር እኮ ነው። ለሰው ልጅ ተብሎ የወጣ ሕግ አይደለ? አዎ ሕጉ የበላይ ስለሆነ እኛን ሁላችን የሚገዛ ማን ነው ማለት ነው? ሕጉ ነው አይደል? የወጣው ሕግ አዎ የበላይ ስለሆነ ማለት ነው አይደል? እሺ ይሁን። እሺ መልካም። እዚህ ክፍል ላይ ደግሞ እያለን ያለው በደንብ እኮ እንድታስተውል ነው። ምን አለ መሰለህ? ኃጢአት አይገዛችሁምና። ኃጢአት አይገዛችሁም የሚለው ለምንድን ነው? የዳንበት ጸጋ ራሱ ዓለማዊ ምኞትንና ኃጢአትን የሚያስክድ ስለሆነ ነው። ክርስቲያን ኃጢአት አይገዛውም። ሰው በስራው አይድንም ማለት አይሰራም ማለት አይደለም። በደንብ ስማኝ ሳሚ። ሰው በስራ አይድንም ማለት አይሰራም ማለት አይደለም። የግዴታ ነው እንሰራለን። ለምን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ሁሉ እግዚአብሔርን መስለው ነው መኖር ያለባቸው። ህይወታቸው ቅድስና ነው ማለት ነው። ነገር ግን ሕግ ግን አይገዛቸውም። ለምን? ከሕግ በላይ ስለሆኑ። አየህ፣ ሕግ አይገዛችሁም እና አለ እኮ። እናንተ ከጸጋ በታች እንጂ ከምን በታች አለ? ከኛ በላይ ምንድን ነው ያለው ማለት ነው ሳሚ? ከጸጋ በታች ሲል ከበላያችን ምንድን ነው ያለው?
ከበላያችን ጸጋው ነው፣ እግዚአብሔር የሚሰጠን ጸጋችን ነው። አዎ ከበላያችን ያለው ጸጋ ነው። ከስራችንስ ያለው ከኛ ስር ህግ ነው። ናይስ። ሶ የሚገዛን እኛ ከበላያችን የሆነው ምንድነው? ጸጋ ነው ማለት ነው። ጸጋ ነው። ጸጋው ደግሞ ኃጢአት እንዳይገዛን እኛ ዓለማዊ ምኞት ምናምን እንዳይገዛን የሚያግዘን ጸጋ ነው። ይሄ ጸጋ የዳንበት ጸጋ በራሱ ለዛ ነው ቲቶ መጽሐፍ ምዕራፍ 2 ቁጥር 11 12 እንደዚህ አይደል የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ምን የሚያደርግ? ሰዎችን ሁሉ የሚያድን። ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የዳንበት ጸጋ፣ ከዛስ የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ምኑ? ከበላያችን ያለው ጸጋ ማለት ነው። ከኛ በላይ ያለው ጸጋ ከኛ በላይ ያለው ምንድነው ማለት ነው? ሳሚ ጸጋ ነው ማለት ነው። ህግ ደግሞ ከኛ በታች ነው ያለው። አንተ የእግዚአብሔርን መንግስት እንደምትወርስ እርግጠኛ ነህ ሳሚ? በደንብ ነው እንጂ ኢየሱስ ክርስቶስ እርግጠኛ አድርጓል። አዎ ለምን ወረደ ታዲያ? ያ ቢሆንማ እኮ ስለኛ መምጣት የማያስፈልገውማ እኛን እንዲያድነን የሰጠንን ተቀብለን አምነን በዛው ሄደን እንድንድን የመጣልን አይደል? እሱማ አምንበታለሁ እንጂ በደንብ አድርጌ። እንዴ ታዲያ ምን ተስፋ አለ ሌላ? ታዲያ ክርስቶስ ማለት ለምን ይጠቅመኛል ታዲያ? በማዳኑን ካላመንኩ እንደ መድን እርግጠኛ ካልሆንኩ ለኔ ትርጉም የሚሰጠኝ ነገር አይደለም። እንደዛ ነው ማምነው ማቀው። ለቤተሰቦች ትነግራቸዋል እንደዚህ ብለህ የዘላለም ሕይወት እንዳላቸው ቤተሰቦች እርግጠኛ ናቸው? ያውቃሉ እኮ። እኔ እንግዲህ በሌላ አካባቢ አላውቅም፣ ግን አሁን እኛ ጋር ምን እንዳለ ታውቃለህ? ትንሽ ነገር በቃ ትንሽ ወጣ የሚለው ዝም ብሎ በተለምዶ የሚሄድ ነገር ዝም ብሎ ህዝቡ ማለት አካባቢ በክርስቶስ ያምናል። ኢየሱስ ክርስቶስ የድንግል ልጅ ሆኖ እኛ ሊያድነን እንደመጣ እግዚኦ መሐረነ ክርስቶስ ሁሉም ያውቃል። ግን ትንሽ ምን አለ ትንሽ ላለ ማለት አሁንም ህዝቡ እያስገነዘቡት ነው። እንደው አሁንም ቤተክርስቲያን ሲያስተምር ከበፊት ለየት ባለ መልኩ በጥሩ ሁኔታ እያስተማሩ ነው። አሁን በዚህ አመት ማለት ነው ታውቃለህ። እና ትንሽ ምን አለ በቃ አለማወቅ፣ ዝም ብሎ አለማወቅ፣ አለመለየት ዝም ብሎ በቃ አንድ በቃ መልአክ ዝም ብሎ አለካ አይደል? አለማወቅ አንድ ገጠር የሆነ ቦታ ላይ ሄደክ ፈጣሪ እንደሆነ አድርጎ እንደሚያስቡ ወይም ደግሞ ማርያም ደግሞ በቃ የጌታ እናት እንደሆነት ያውቃሉ። እና እባክሽን እንደዚህ አይነት ነገር በቃ በማርያም እንኳን ደህና ነው፣ ግን በመላእክት ወይም በሌላ ቅዱሳን ላይ ወይም አሁን አርጋው እንዳልከው እንደ ፈጣሪ አድርጎ የሚያስቡ አሉ። አለመገናዘብ እንደዚህ አይነት ነገር ሲያስተምሩ ቤተክርስቲያን ግን እንደዚህ አይሉም። አሁን በጣም በረቀቅ ረቀቅ ባለመልኩ እየተማረ ነው ህዝቡ። ያው ትንሽ አማርኛ እንትን ይለኛል፣ ግን መንበረ ሰላማ ነው አይደል አሁን እናንተ ጋር ያለው? ያው ባለፈው መንበረ ሰላማ ዩቲዩብ ላይ በተለቀቀው ቪዲዮ የተክለ ሃይማኖትን ገድል አንቀበልም፣ ተቅማጥ ከክርስቶስ ደም ጋር ሲነጻጸር ተመልክተናል ብለው በፊት ለፊት ወጥተው ተቃውመዋል። ምን ትላለህ? በራሴ ሰምቼዋለሁ፣ አይቼዋለሁ። ይሄ የተባለ በደንብ ዝም ብሎ በአንድ ሰው ወይ ሁለት ሰው ወጥቶ የተናገረው ሳይሆን ቁጭ ብሎ ተነጋግሮበት ተወያይቶበት በቤተክርስቲያን በአባቶቹም በካህናትም ሁሉም ሆነ ተወያይቶበት ከዚህ በፊት የተጫነብን ነገር አለ። በጀጃ እስጢፋኖስ የሚባል አለ። በፊት ታሪክ የምታውቀው ከሆነ እኛ እናውቀዋለን። በራሱ የቻለ መጽሐፍም አለው እና ደቂቀ እስጢፋኖስ በምን ምክንያት ተጽዕኖ እንደተፈጠረባቸው ከዚህ በፊት ትክክለኛ እምነታቸው ይዘው ይሄዱና ካለፈው ከዛ በኋላ በቃ ገድላት ትክክለኛ ያልሆነ ገድላት አሉ፣ ትክክለኛ የሆነ ገድላትም አሉ። ትክክለኛ የሆነ ገድላትን ምንድነው? የነ ቅዱስ ማለት የነ ሐዋርያ ቅዱስ ጳውሎስ የነ ሐዋርያ ቅዱስ ጴጥሮስ የነዚህ ገድላት ራሱ የቻለ በመጽሐፍ ቅዱስ የተተረከ ነው። የነሱ አይደለ? ለምሳሌ ገድላት ብለን ልንይዘው ይችላል። መጽሐፍ ቅዱሳዊ ነው አይደለ? እሺ ሐሳብን እያገኘሁት ነው። አዎ ማለት ክርስትና በራሱ ተጋድሎ ስለሆነ ማለት ነው። ሐሳብን አግኝቼዋለሁ። እና ከቅዱሳን ላይ ደግሞ እውነተኛና
ከመጽሐፍ ቅዱስ በኋላ ቢሆንም ትክክለኛ ቅዱሳንም እንዳሉ ለምሳሌ አሁን በጴንጤ ራሱ የቻለ በጣም ለምሳሌ ፓስተሮች ሆነው ከዚህ በፊት የነበሩ በጣም ለእግዚአብሔር የቀረቡ ይኖራሉ። እነሱ ተጋድሎ ነው ራሱ የቻለ ቅድስና ነው። በቤተክርስቲያን ኦርቶዶክስ ሆነውም ብዙም በዛን ሰዓት ባረቀቀ ዘመን በጣም የተጋደሉ አሉ። ትክክለኛ የሆነ ገድላት አለ። ትክክለኛ ያልሆነ ደግሞ በጣም የተፈወዘ ገድላት አለ። ይሄ በእኛ አሁን በደንብ አድርጎ ተወያይቶበት ይህ መስተካከል አለበት። ይህ መስተካከለው ደግሞ ህዝብ እያረጋጋ ሁሉም ነገር እያስረዳት ነው። ምክንያቱም ከዜሮ ተነሳ እንደዚህ ነው ማለት አትችልም። ግን አሁን ትክክለኛ ምንድነው? እኔ ኦርቶዶክስ ነኝ፣ ተዋህዶ ነኝ። ከተዋህዶ ፈለገ ቢመጣን አልናቃነቅም። ምክንያቱም እኔ የማምነው ክርስቶስ ነው። እኛ የምናምነው ክርስቶስ ኢየሱስ ነው። ድንግል ማርያም ደግሞ በድንግልናዋን ፈጣሪ በመውለዷን እናከብራታለን፣ እንወዳታለን። ማናችንም ፍጡር እግዚአብሔር ያምናለሁ የሚለውን ፍጡር ይወዳታል። እንደዚህ ነው እና ገድላት ላይ በጣም ብዙ ችግር እንዳለ በደንብ አድርጎ ተነጋግሮበታል እዚህ ጋር ማለት ነው። ቢነጋገሩበት ባይነጋገሩበት ሳይሆን ዋና ጉዳዩ አዎ ገድላት ማለት የአንድ ገድል ሲጻፍ ብዙ ነገር ታነባለህ። ማይሆናሉ እኔ አሁን በቤተክርስቲያንም ተመሪያለሁ። ገድላት ስታነብ ማይሆን ነገር አለው። ለምን ስትል በቃ አንድ በእንትን ስትነጋገር የሆነ በፖለቲካም ሁላ የተቀላቀለበት ከዚህ በፊት እንዳለ ሁላ ይነገራል። ታውቃለህ? በፖለቲካ ሲልህ በንጉስነት እየገባ ነው አይደለ? ማ ታሪኮቹን ስለማውቃቸው ምን እያወራሉ? በንጉስነት ነው። በዛ በንግስና ዘመን ለህዝብ ለመግዛት ህዝብን ለማንበርከክ ተብሎም የተቀላቀለ ገድላት አለ። ማይገባ ገድላት ተብሎ ደግሞ ሌላ አንድ ትክክለኛ ገድል የፈጸመ ቅዱስ እያለ በስም ተመሳስሎ ያ ገድል የፈጸመ ቅዱስ ጻድቅ እያለ የሌላ በቃ ምንም ወይ መነኩሴ ሊኖር ይችላል፣ ወይም አንድ ዝም ብሎ ወይ ኖርማል ዲያቆንም ሊኖር ይችላል። ስም ቀይሮ ያ ገድላቱ ወደዛ ተገልብጦ ተጽፎ ያልሰራው ያላደረገው ገድል የተጻፈ በቤተክርስቲያን አለ። እንዳለ ደግሞ ያው ዝቅ ብለህ ሰው በደንብ ሁሉም ላያውቅ ይችላል። ግን በትክክል ግን በቤተክርስቲያን ዙሪያ ግን መስተካከል ያለብን መስተካከል። እኛ ክርስቲያን ነን፣ ኦርቶዶክስ ነን፣ ተዋህዶ ነን። ክርስቶስ ግና አድኖናል፣ ድነናል። ከዳን ካመን ደግሞ የሱ ያዘዛቸው ስራዎቹን ክርስቶስን ያመነ ክርስቶስን የተቀበለ በክርስቶስን ድህነት ያመነ የሱ ስራ ይሰራል። ስለዚህ የሱ ስራ እንድንሰራ ማይሆን ስራዎች ያሉ ደግሞ ቀስ በቀስ ማስወጣት አለብን ብሎ ተምረናል። ግን እኔ በዚህ ነው የማምነው እልሃለሁ። እንግዲህ ለመተንተን አማርኛም ያጥረኛል። ችግር የለም። የመጨረሻ ጥያቄ ልጠይቅ። ለምሳሌ አቡነ ይማታ ገዳም አለ አይደል? ትግራይ ክልል አላ ታውቀዋለህ? አቡነ ይማታን አውቃለሁ። አቡነ ይማታ ገዳም ሂዶ በመርገጥ የሰዎች ነፍስ ወይ ደግሞ ከሞት መዳን ይቻላል? ያን ገዳም በመርገጥ የዘላለም ሕይወት ማግኘት ይቻላል? የዘላለም ሕይወት ክርስቶስ ሰጠን ኦልሬዲ። እዛ ለምሳሌ ትክክለኛ ቅዱሳን ከሆኑ ምንድነው የሚገኘው? ከስጋዊ ነገር መላእክት ለኛ ሊያድኑን የሚመጡ ከስጋዊ ነገር ከሚጎዳን እግዚአብሔር መላእክት በዙሪያችሁን ይሰፍራሉ ማለት አታስከፏቸው ነው የሚል አንብቤ ያለው አታስቆጧቸው ነው የሚል አለ መሰለኝ። ምን ላይ እንደሆነ ባላስታውሰውም እና ይህንን ያክል እግዚአብሔር በላካቸው ቅዱሳን እግዚአብሔር በላካቸው መላእክት በስጋዊ ነገር እንድንድን ነው እንጂ ከክርስቶስ ውጭ ማንንም መዳን እንደማይችል ማንም ያውቃል። ይሄ እንዳልኩ ማህበረሰብ ላይ ገባ ብለ አንዱ ከተማ ውስጥ ሆነም እንኳን ያወቀ ያነበበ በቃ በደረቅ እንትን የሚከራከር አለ። ትሰማለህ አይደለም? ኦኬ ቆንጆ ቅድም ስነሳ እንዳልኩት ትግራይ ክልል ላይ ቆንጆ የወንጌል እሳት አለ። እግዚአብሔር በቃ ትልቅ ስራ እየተሰራ እንደሆነ በትግራይ ክልል በቃ ያስታውቃል። ጌታ ይርዳቸው እንግዲህ አሁን ላሉት መሪዎችም ለመንበረ ሰላማም ጭምር ማለት ነው። በትግራይ ክልል ላሉት ጌታ ይርዳቸው፣ ከዚህ በላይ መገለጡን ይስጣቸው፣ ሰዎች እንዲድኑ ወደ ክርስቶስ እንዲመጡ። እኛ ሰው ጴንጤ እንዲሆን አዳራሽ ውስጥ እንድንሰበሰብ ምናምን አይደለም። ሰዎች በተለይ የኢትዮጵያ ኦርቶዶክስ ባሉበት ሆኖ እውነተኛውን አሁን ኤሊስ ሲናገር ደስ አይልም?
በክርስቶስ ኢየሱስ ብቻ ነው የዘላለም ሕይወት የሚገኘው። የስጋ ፈውስ የሆነ ቦታ ተሄዶ ምናምን ሊሆን ይችላል አለ። እንመጣለን ወደሱም ቀስ ብለን። የዘላለም ሕይወት ግን አለ ከአንድ ኦርቶዶክሳዊ መስማት በጣም ነው የሚያስደስተው። በክርስቶስ ኢየሱስ ብቻ ነው አለ። ካለቀ ይሄ ትልቅ 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 ለውጥ ነው። ጌታ ይርዳቸው። ኦሮሚያ ላይም እየተሰራ ያለው ስራ ቀላል አይደለም። ትግራይ ፊልም እንደዛው ማለት ነው። አሁን ኢትዮጵያ ላይ ስታይ በብዛት በቃ እየጎዳን ያለ ምንድነው? ህልህ የሚባል አለ። ክርክር በቃ እልህ በቃ አልሸነፍ ባይነት አንዱም ከአንዱም ህልህ ማን ያሸንፋል? እንደዛ ነፍስ ልትድን አትችልም። እኔ ወንጌል መስበክ ምናምን አልችልም። ዝም ብዬ በራሴ ያነባለሁ እንጂ ወይም ደግሞ ቤተክርስቲያን ብማረም ግዕዙ ነው እንጂ እኔ በደንብ ትኑም ወንጌል አነባለሁ እንጂ መስበክ ምናምን ልምድም የለኝም። ግን ሳነብ በራሴ በምገነዘው ሲያስተምሩን የምሰማው ገባ ብዬ እንደዚህ ይላል አያለው። እና እኔም ልልህ ፈለኩ ህልህ ነገር አሁን ለምሳሌ እኮ ጴንጤ ራሱ የቻለ አዳራሽ፣ ኦርቶዶክስም ራሱ የቻለ ቤተክርስቲያን ቤተ መቅደስ ምናምን ወይም ደግሞ በቃ እንደዚህ የሚባል አለ። ግን ሁላችን ምንድነው እዚህ ጋር ያላየን ተገባብተን ማለት ነው። ሁላችን የክርስቶስ አዳኝነት ድንግል ማርያም በጣም ወዳታለሁ። በነገራችን ላይ መወዳት ደግሞ ነፍሴን እንድታድናት ሳይሆን የጌታ የኢየሱስ በቃ በዙፋን ላለው ጌታ ኢየሱስ ክርስቶስ እናት የሆነችው ድንግል ማርያም በጣም ወዳታለሁ። በጣም በቃ ማለት መወዳት ደግሞ እግዚአብሔር ቀናተኛ አምላክ ነው። ከፈጣሪና ከአምላኬን አንዴ ሳሚ ነፍሴን አታድነኝም ነው ያልከው። በጣም በወዳትም ግን ነፍሴን አታድነኝም ነው ያልከው። እኔ ድንግል ማርያም በጣም አምርሬ ወዳታለሁ። ለምን እንደምወዳት በዙፋኑ ላለው ለጌታ ለኢየሱስ ክርስቶስ በአብ ቀኝ ለተቀመጠ እናት ስለሆነች በጣም ነው መወዳት። ግን ስወዳት ነፍሴን እንድታድነኝ አይደለም እመወዳት። ለምንድን ነው? እነሆ እናታችሁ ብሎ ኢየሱስ ክርስቶስ ለቅዱስ ዮሐንስ በመስቀሉ ስር ሆኖ እነሆ እናትህ ብሎ በዮሐንስ ወንጌል ነው ያለው መሰለኝ 1927 አካባቢ ነው ሲሰጣት። ይሄ ምንድነው? የጌታ እናት የኛ እናት ናት። ግን የኛ እናት ናት ስለ መዳን በጌታ በኢየሱስ ክርስቶስ ብቻ ነው እንድታድነን አይደለም። ግን በጣም እንወዳታለን። ስወዳት ደግሞ ከክርስቶስ አብልጬ ልወዳት አልችልም። ምክንያቱም ክርስቶስ ቀናተኛ አምላክ ነው እግዚአብሔር። ስለዚህ ከጌታ አብልጠን የምንወደው አንድ አካል ሊኖር አይገባም። ቢያንስ ከዛ በፊት እርስ በርስ እንድንከባበር እንኳን እናት አባትን እንድናከብር እግዚአብሔር ከማምለካችን በፊት እናት አባታችን ክብር እንድንለይ ቅዱሳንም ሆነም መክበር ባለበት ይከበር። ጌታ እግዚአብሔር ግን በማንም መወዳደርና ከማንም አብልጠህ ልትወደው ሌላ አካል አይቻልም ከጌታ እግዚአብሔር ውጪ። ድንግል ማርያም ግን የኢየሱስ እናት ስለሆነ በጣም ነው መወዳት። በነገራችን ላይ ግን ስወዳት ነፍሴ እንድታድናት አይደለም። ይሄ ነው ምልክ እና ስወዳት መውደዴን ሲናገሩ ባለፈው ብፁዕ አቡነ ገብርኤል ሲናገሩ ሳሚ ምን አሉ መሰለ? ፍጡር ቤዛ ሊሆን አይችልም፣ ቤዛችን ኢየሱስ ክርስቶስ ብቻ ነው። አስደንግጡ፣ ማርያም ቤዛ ልትሆን አትችልም አሉ። ምን ብላችሁ ነው የምታምኑት? እዚህ ላይ አሁን ለምሳሌ የመዳን ቤዛችን ክርስቶስ እንደሆነ ማናችንም እናውቃለን። መጽሐፍ ቅዱሳዊም ነው። የስጋዊ ቤዛነት ደግሞ የዓለማዊ ቤዛነት ደግሞ አለ። እናቴም ለእኔ እኔ ቤዛ ናት ለምሳሌ፣ ግን ልታድነኝ አትችልም። አባቴም ለእኔ ቤዛ ማለት ለአንድ አባት ለልጁ በቃ ይጠብቋል በስጋዊ በራሱ በቻለው መልክ በቃ ቤዛው ነው፣ ግን ለአዳኝነቱ አይደለም። በመጽሐፍ ቅዱሶችም ግብፅም ሌላ ሀገራትም ወይም አንድ ዝም ብሎ ክፉ ሰው ሁላ ለአንድ አካባቢ ወይም ለዚህ አካባቢ ቤዛ ተብሎ የሚሰጥበት አለ፣ ግን የአዳኝነት ቤዛ አይደለም። በዚህ ነው የማምነው እንጂ ቤዛ ተብሎ መጽሐፍ ቅዱስ ውስጥ ብዙ ቦታ የተጠቀሱ አሉ፣ ታውቃቸዋለህ። ግን ያ ቤዛዎቹ የአዳኝነት ቤዛ አይደለም። አዳኝ ቤዛችን ክርስቶስ ነው። በቃ የኛ ቤዛ ክርስቶስ ነው። በምን ስላዳነን ድህነት ስለሰጠን በሱ ስለዳነ ቤዛችን ነው። ድንግል ማርያም ደግሞ ቤዛ የምንላት በስጋዊ በእኛ ወይም ደግሞ ለአንድ ቅዱሳን አንተም ለእኔ በጣም የቅርብ ወዳጅ በቃ በእግዚአብሔር ኃይል ሆኖ እያለ ከብዙ ነገር በቃ የምትረዳኝ ምናምን ከሆነ እኔ ቤዛ ልልህ እችላለሁ። ቤዛ ማለት ምንድን ነው?
ከሚያደርግልህ ፈጣሪነት ሳይሆን ከስጋዊ ነገር በእንደዚህ አይነት ነገር ነው እንጂ መጽሐፍ ቅዱስ ለብዙዎች ቤዛ ብሎ የጻፈው የኛ ቤዛ የኛ ዳኝ በአዳኝነት ቤዛችን ግን ክርስቶስ ነው እንደነው ማርቆ አቡነ ገብርኤል ያሉትን የኛ ቤዛ የአዳኝነት ቤዛ ክርስቶስ ነው መቶ በመቶ ግን የስጋው ዝም ብሎ እንደዚህ በአለም መጽሐፍ ቅዱስም ለምሳሌ አንድ ሀገርም እኮ ግብጽ ናት መሰለኝ ለማን ነው ቤዛ ተብላ ለአንድ ለእስራኤል ነው ለማን ነው ተሰጥታለች ለምሳሌ ለመዳን ሳይሆን ለነፍስ ወይም ደግሞ ለሌላ መዳን ሳይሆን ላለው ለራሱ ለማቆያ ያክል ለማቆያ ቤዛ ይሆነዋል ለአንድ አካባቢ ለማቆያ ለአንድ ማህበረሰብ ቤዛ ይሆነዋል የሆነ ተራራ ስራቱ ተደብቆ ተራራ ቤዛ ሆነ ልትለው ትችላለህ ምንድነው አዳኝ ግን በማዳኝነት ቤዛችን ግን ክርስቶስ ኢየሱስ እንደሆነ አምናለሁ አሁን ማርያም ከስጋ አንፃር ቤዛ ስትሆን ምን ማለት ነው ከስጋ አንፃር ምን ታደርግልሃለች እንደዚህ ስልህ በቃ ቤዛ ስላት የጌታዬ እናት እወዳታለሁ በቃ እንደዚህ አይነት ነገር ነው እንጂ በአዳኝነት ቤዛ ክርስቶስ ነው እግዚአብሔር ነው መልክ መውደድህን ነው ቤዛ እያልክ የጠራ ያለው የቤት ስም አስመሰልኩ አሳሚ እንደዛ ከሆነ መውደድ አሁን መውደድ ምን አልከኝ ሳሚ አልሰማሁም ሶሪ አይ ቤዛ ያልኩት አንድ አካባቢም ለአንድ ማህበረሰብ ቤዛ ተብሏል መጽሐፍ ቅዱስ ላይ እኮ አሁን ለምሳሌ እንዳልከው በኢሳይያስ መጽሐፍ ምዕራፍ 43 ላይ ግብጽ ቤዛ ተብላለች ምናምን የተለያየ እኮ አሁን ሙሴ ስለ እስራኤል ህዝብ ቤዛ ተብሏል ምናምን አዎ ትክክል ነህ ለተለያየ ተጽፏል በዚህ ካመንክ ማለት ነው በዚህ ካመንክ ቤዛ ማለት ቤዛችን አዳኛችን ክርስቶስ ነው አንድ ሀገር ለአንድ አካባቢ ማህበረሰብ ቤዛ ሆነ ከተሰጠ ደግሞ ለጊዜው ምንድነው በእግዚአብሔር ጥላ ሆኖ ዝም ብሎ እንደዛ እንዲቆይ ያደረገበት እንደመሸሸጊያ ነው እንጂ የአዳኝነት ቤዛ አይደለም ለቅዱሳንም ቤዛ የሚባል ካለ የአዳኝነት ቤዛነት ከክርስቶስ ማንም ምክንያቱ ለማንም ለቅዱስ ቢሰጠው ጸጋው ነው እንጂ የአዳኝነት ስልጣን ጸጋ አይሰጠውም ምንድነው የሚሰጠው ወይም ከክፉ መንፈስ ሊያድን የሚችል ጸጋ አለ ሁሉም እያንዳንዱ ወይም ደግሞ ወደ እግዚአብሔር ፊት እንድትቀርብ የሚያደርግ ጸጋ ለአንድ ይሰጠዋል ለአንድ ደግሞ ከክፉ መንፈስ ከነበረ እንዲጎትተው ከብዙ ወደ እግዚአብሔር የሚያቀርብ ጸጋዎቹ ከክፉ መንፈስ እንዲያርቅ በቃ እንደዚህ አይነት ጸጋዎቹ ፈጣሪ ይሰጣል ይሄ ሁሉ ግን ቤዛ ተብሎ አልተጠሩም አሁን ችግሩ ምንድነው አሁን አንተ የምትላቸው ሁሉ ቤዛ ተብሎ አልተጠሩም በእግዚአብሔር ጸጋ የተለያየ ፎስ ሊሆን ይችላል ግን ቤዛ ተብሎ አይጠራም እሱ ጳውሎስ እግዚአብሔር በጳውሎስ እጅ ድንቅና ታምራትን ስላደረገ ጳውሎስ ቤዛ ተብሎ አልተጠራም ከዚህ አንፃር ቤዛ ተብሎ ሊጠራ የሚችል የለም ሲጀምር የስጋ ፈውስም ቢሆን በእግዚአብሔር የሚሆን እንጂ በሰዎች የሚሆን አይደለም ለምሳሌ ጳውሎስ ፈወሰ ተብሎ መጽሐፍ ቅዱሳችን ላይ አልተጻፈም ማን የፈወሰው የታምራት ሁሉ ባለቤት ማን መሰለ ሳሚ እግዚአብሔር ብቻ ነው ማንም ሰው የታምራት ባለቤት አይደለም የታምራት ሁሉ ባለቤት እግዚአብሔር ብቻ ነው እግዚአብሔር ግን በማን ይሰራል በሰዎች ይሰራል ለዛ ነው አይሰማም ስልክ ገብቶበት ነው ብሩኬ ስልክ ገብቶበት ነው ሳሚሻይ ጥሩ ነው ያለህበት ስታንድ ጥሩ ነው በዚሁ ቀጥል ወንጌል እያየን ነው በህይወት ላይ ያለውን ለውጥና ያልኩትም ዳኒ እዚህ ጋር ዋናው ነገር እኛም ሆን እናንተም ሆናችሁ እነዚህ አልሸነፍ ባይነት በማንም ክርክር ላይ ሊኖር ይችላል ግን መሆን ያለበት ምንድነው የእንጤ ብሎ ለብቻው ቸርች ቢኖረው ኦርቶዶክስ ተዋህዶ ብሎ ለብቻው ቤተ መቅደስ ቢኖረው ዋናው ትልቁ ነገር ምንድነው እንደዚህ መግባባት ነው መፍትሄው ችግሩ ውስጥ ያለው ተነጋግሮ ይፈታና ሁሉም አንድ መሆን ይችላል አንድ የሚሆንበት ምክንያት በምንድነው በክርስቶስ አዳኝነት ማመን ቅዱሳን ደግሞ እንዲወደዱና እንዲከበሩ ማድረግ ቅዱሳን ማለት እኔም ቅዱስ ነኝ አንተም ቅዱስ ነው ጻድቅ ነን ግን ከኔና በላይ በጣም ተጋድሎ የፈጸሙ ቅዱሳን ደግሞ አሉ ይኖራሉም ለወደፊትም አሁንም አሉ ከዚህ በፊትም ነበሩ ቅዱሳን ከተባሉ እና ሐዋርያ ቅዱስ ጳውሎስም ተጋድሎ ያካትታል ማለት ነው አሁንም በእንደዚህ ዘመን በአሁን ዘመንም ይኖራል ለነዛ ቅዱሳን ክብር መስጠት
ግን የእነሱ ክብር ለእግዚአብሔር የሚፈታተን ክብር በፍጹም መሆን የለበትም። ግን እንደዛ ተውን ሁሉም እየተግባባ ሲል ለወደፊት ሁሉም ጴንጤ ኦርቶዶክስ የሚባል ነገር ቀርተው ሁሉም በአንድ ቦታ ማምለክ የሚችልበትን ጊዜ መፍጠር ደስ ይላል። ግን ምንድነው የእግዚአብሔር የክርስቶስ አምላክነት ከቦታው መቼ መሸሽ የሌለው ትልቅ ነገር ነው። ሳሚ የተባረክ ጸጋ ይብዛልህ። በቃ አትጥፋ። ዋናው ነገር ገብቷል። ትናንሽ ነገሮች ናቸው ብዙ እነሱ እንትን አይሉም፣ ግን ጌታ ይረዳል። ደግሞ ሙሉ ለሙሉ ሐሳቦችን ትረዳለህ ብዬ አስባለሁ። ግን እይታ ጥሩ ነው። ወንጌል የተቀበልክበት መንፈስ ደስ ይላል። ኢየሱስ ክርስቶስን የተረዳህበት መንገድ በጣም ደስ ይላል። ሳሚሻ ተባረክ፣ ጸጋ ይብዛልህ። እሺ ሳሮን ሶሪ በጣም አቆየንሽ። እንዴት ነሽ? እሺ እንቀጥላለን። ሳሚ እንቀጥላለን። እሺ ሳሮን ሰላም ነው? እያወራሽ ከሆነ ማይክሽ ዝግ ነው። የማይክ ምልክቷን ተጫኛል። አውራ መክፈት ትችያለሽ እኮ ታለም። ይኸው ላኩልሽ የማይክ ምልክቷን ስትጫኛት። እንዴት ናችሁ? ደህና ነን። እንዴት ነሽ ታለም? አመሰግናለሁ ድሉን ስለሰጣችሁኝ። ችግር የለም። ከየት ቤተ እምነት? እኔ በጌታ ነኝ። ኦኬ። ግን የሆነ ጥያቄ የፈጠረብኝ ነገር ስላለ እሱን ልጠይቃችሁ ነው። እሺ የምናነሳው ሀሳብ ከውይይቱ ጋር ይሄዳል። ስለ መዳን ምናምን ጥያቄ ፈጠረብሽ? አዎ ቅድም ልጁን ስትጠይቀው እኔም ጥያቄ ስላለኝ እንትን አለብኝ። ዘካርያስ 1:12 ማለት ነው። እሺ ምን ነበር? ከሱ ተነስተን እኛ መላእክቶች ስለኛ ጥያቄ መጠየቅ ይችላሉ ወይ እግዚአብሔርን? ምንድነው ፓርቱ የሚለው? የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው እስራኤላውያንና ይሁዳውያን ከተማዎችን የማትምራቸው እስከ መቼ ነው አለ ይላል። በዚህ ሀሳብ ተነስተን መልአኮች ስለኛ ጉዳይ እግዚአብሔርን መጠየቅ ይችላሉ? አዎ ክፍሉ አሁን እሺ አዎ ክፍሉ እንደሱ አይነት ሀሳብ አለው ወይ ነው ጥያቄው። ወሳኙ እሱ ነው። አሁን ላይ ኦርቶዶክሳውያን ወይም ካቶሊካውያን ክሌም በሚያደርጉበት ሌቭል ክፍሉ እንደዚህ አይነት ሀሳብ አለ ወይ ነው ጥያቄው። እንደዚህ አይነት ሀሳብ የለውም። ምክንያቱም እዛው ክፍል ላይ የጌታ መልስ ተማሩ ነው ወይ ጥያቄው? ተምረዋል? ኦኬ። መቼ ነው የተማሩት? ኦኬ። ስንት ዓመት ያ ማለት አሁን ኦርቶዶክሳውያን ክሌም የሚያደርጉበት የመላእክት አገልግሎትስ እንዴት ነው የሚለው ነገር ደግሞ መታየት መቻል አለበት። ኦኬ። በተለይ አሁን አንዳንድ አንዳንድ ሰዎች ልበል አንዳንድ እንትኖች በተለይ የመላእክትን የቅዱሳንን አገልግሎት ሲመለከቱ ኦኬ ምን ቦተም ላይን ሊኖረን ይገባል መሰለሽ? ለምሳሌ በሰማይ መላእክቶች ወይ ደግሞ ቅዱሳን ስለኛ ይጸልዩ፣ በጌታ ፊት ይሁኑ፣ ስለኛ በእግዚአብሔር ፊት ጥያቄ ነገር ካለ የሚሰማቸው ነገሮች ያቀርቡ። ኦኬ ያቀርቡ። ኦኬ ማቅረባቸው በደንብ ስሚ፣ ማቅረባቸው ይሄንን የሚያስረዳ ክሊር የሆነ የመጽሐፍ ቅዱስ ትምህርት የለም። ቱ ቢ ኦነስት ልክ አሁን እንደዚህ አይነት ሀሳቦችን ነው የሚያነሱት። ግን ቢያቀርቡ አሁን ከኛ ጋር ምንም የሚያገናኘው ነገር የለም። ምንድነው ልልሽ የፈለኩት ከምን አንጻር እንደሆነ ላስረዳሽ። ይኸውልሽ ለምሳሌ ቅዱሳን በሰማይ ሆነው ስለኛ ጸለዩ ብንል ለሴክ ኦፍ አርጊመንት ነው እያወራሁሽ ያለሁት። ጸለዩ ቢባል ኦኬ እነሱ ከእግዚአብሔር ጋር ያላቸውን ነገር ነው ዲል አድርገው የጨረሱት። ከማጋ ከእግዚአብሔር ጋር ያላቸውን ነገር ነው ዲል አድርገው የጨረሱት። አሁን
እኛ ጋር ወርዶ ከኛ ጋር ያለውን ግንኙነት በዚህ ጸሎት አማካኝነት ማስቀጠል ግን አንችልም። ይሄ በጣም መሰመር ያለበት ጉዳይ ነው። ምን ማለት ነው? እሺ በሰማይ የሚደረገው ጉዳይ ኦኬ ዳይሬክት ከኛ ጋር ኮኔክሽን አለው ወይ ነው ጥያቄው። ለምሳሌ አንድ መልአክ ለኛ ስለጸለየ ያ መልአክ ለኛ የጸለየው ጸሎት ቢኖር ነው እያወራን ያለ ነው ቢኖር አሁን ላይ ላለችው ለሳሮን ሳሮን እና መልአኩ ኮሙኒኬሽን እንዲኖራቸው የሚያደርግ ቻናል ወይ ማለት ነው። ሳሮን ጋር መጥቶ መልአኩ ሳሮን ወይ ጸልዬልሻለሁ ምናምን ይልሻል። ኦኬ እንትና የሚባል መልአክ ለኔ እየጸለየልኝ ነው ትያለሽ። እንደሱ አይነት የሚያሳይ የመጽሐፍ ቅዱስ ሐሳብ አለ። አሁን እኮ ለሳሮን እኔ እየማለድኩኝ ነው የሚል አለ በሰማይ የለም። እንዲህ አይነት መጽሐፍ ቅዱሳዊ አውድ የለም ቃል ውስጥ ማለት ነው። እንደዚህ አይነት አውድ የለም። ኦኬ እንደዚህ አይነት አውድ የለም። ምን ማለት ነው? ይሄ በጣም ወሳኝ ነው። ከምን አንጻር እንደሆነ አስረዳሻለሁ። ኦኬ ኦርቶዶክሳውያን እና ካቶሊካውያን የቅዱሳንና የመላእክትን ምልጃ የሚያነሱበት ፐርስፔክቲቭ እነሱ ወደ መላእክቶች ባላቸው የጸሎት ኮሙኒኬሽን ላይ የተመሰረተ ነው። ለምሳሌ ማርያም ታማልዳለች ሲሉ በሰማይ አሁን ሆና ማርያም አሁን ስለኛ ምን ትላለች ትጸልያለች ላይ የቆመ አርጊውመንት አይደለም። እኛም ወደ ማርያም እንጸልያለን የሚል ሐሳብ አለ በውስጡ። አንደርስታንድ አደረግሽ? ሶ ሁለቱ ፖይንቶች በጣም የሚለያዩ ፖይንቶች ናቸው። መጀመሪያ ላይ ላወራነው ሐሳብ ክሊር የሆነ መጽሐፍ ቅዱስ ውስጥ የተቀመጠ ለኛ በምድር ላይ ላለን ሰዎች አሁን በሰማይ ያሉ መላእክትም የሆኑ ቅዱሳን ስለኛ ይጸልያሉ የሚል መደምደሚያ ክሊር የሆነ ሐሳብ አናገኝም። አሁን ላይ ቅዱሳንና መላእክቶች ያማልዳሉ ብለው ደግሞ ለሚያምኑበት ለነሱ ትምህርት which is ወደ ቅዱሳን የሚደረግ የጸሎት ኮሙኒኬሽን መጽሐፍ ቅዱስ ውስጥ የለም። ከምድር ሆኖ ለየትኛውም መልአክ ለየትኛውም ቅዱሳን አማልዱኝ ብሎ የጸለየ ሰው የለም። ምልጃን የምትጠይቂው ድካም ስላለብሽ አቅም ስላጣሽ ነው አይደል? ምልጃን የምታቀርቢው አይደል? ሌላ አለ የለም። ሶ መጽሐፍ ቅዱስ ላይ ግን ሰው ለምሳሌ ማርያምን በእግዚአብሔር ዘንድ ሆና ስለ ቅዱሳን ስለ ቤተክርስቲያን ትማልዳለች የሚል የመጽሐፍ ቅዱስ ትምህርት የለም። ከዚህ ይልቅ በአብ ቀኝ ሆኖ ግን ስለኛ የሚማልድ ኢየሱስ እንዳለ ግን መጽሐፉ ይናገራል። ሲ ዘ ዲፍረንስ ክሊር የሆነው መጽሐፍ ቅዱስ ውስጥ ያለው የምልጃ ኮንሰፕት እንረዳ ካልን ልንረዳ የምንችለው የተቀመጠው በአብ ቀኝ ሆኖ ስለኛ የሚማልድ ተብሎ የተጻፈለት ክርስቶስ ኢየሱስ ነው። አንድም ቦታ ላይ ጻድቃን መላእክት በምድር ስላሉ ሰዎች ክሊር በሆነ ቋንቋ ይማልዳሉ የሚል ማስረጃ የለም። ግን በግልጽ የተቀመጠለት ስለኛ የሚማልድ ግን የተባለ አለ። በጣም ስህተት የሚያደርገውና ከእግዚአብሔር እውነት የራቀ አስተምሮ እንዳለው የሚያሳየው ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአብ ቀኝ የተቀመጠውን ስለኛ ደግሞ የሚማልደውን ክርስቶስ ኢየሱስ ያንን ምልጃውን ምን አድርጋለች? ቤተክርስቲያን ዲና ያርጋለች፣ ክዳለች። አይሽ ያልተጻፈውንና ክሊር ያልሆነውን ሐሳብ ለመቀበል ሲሉ
የተጻፈውን ሐሳብ ክደውታል። ይሄው የተጻፈው ሐሳብ ምንድን ነው? አሁን በደንብ እንድትረጁ የተጻፈው ሐሳብ ምንድን ነው? ለምሳሌ ይሄው የተጻፈውን ሐሳብ እንየው እስቲ እንየው። በተለይ ስለ አዲስ ኪዳን አማኞች እያወራን ስለሆነ ማለት ነው። ይሄው 8:34 ላይ ምንድን ነው የሚለው? ባይ ዘ ወይ መካድ ብቻ አይደለም ቤተክርስቲያኒቷ የክርስቶስ ኢየሱስን መካከለኝነት፣ አማላጅነት ፍቃ ማለት ክዳ ስላልበቃት ኢቭን ቃሉን ክዳዋለች። በጣም ከባድ ጉዳይ ነው። ባይ ዘ ወይ ማለት ልትቋቋመው የማትችለው የክርስቶስ ኢየሱስ ምልጃ መጽሐፍ ቅዱስ ውስጥ ስላለ ያንን የራሷን ሐሳብና ዶክትሪን ለማስቀጠል ስትል ቃሉን እስከ መካድ የእግዚአብሔር ቃል ውስጥ እስከ መጨመር ድረስ ደርሳለች። ኦልራይት ምን ቃሉን ክዳ ሌላ ቃል እስከ መጨመር ማለት ነው። በጣም ነው የሚያሳዝነው። ባይዘው ለምንድን ነው ይህንን ማድረግ ያስፈለጋት ካልን እሷ ያማልዳሉ ስለኛ በእግዚአብሔርና በሰው መካከል ይሆናሉ ያለቻቸው መላእክት የሚሆኑ ቅዱሳን በሰማይ ያሉ በእግዚአብሔር ዘንድ ያሉ ቅዱሳንና መላእክቶች እሱን የሚያስረዳ የመጽሐፍ ቅዱስ ኤቪደንስ ስለሌለ ነው። አሁን ቤተክርስቲያን ክሌም በምታረግበት ሌቭል ምልጃን አንደርስታንድ በምታረግበት በዛ ልክ ሊያስረዳላት የሚችል አንድም የመጽሐፍ ቅዱስ ጥቅስ የለም። ከዛ ይልቅ መጽሐፍ ቅዱስ እንደዚህ ይላል። ይሄው በደንብ ስሚ። የሞተው ማን ነው? የሞተው ኢየሱስ። ይልቁንም ከሙታን የተነሳው ማን ነው? ከሙታን የተነሳው ኢየሱስ። በእግዚአብሔር ቀኝ ያለው ይላል። መቼ ነው በእግዚአብሔር ቀኝ ያለው? አሁን። መቼ ነው ከሙታን የተነሳው? ስለ መቼ ጊዜ ነው እያወራ ያለው? ከሙታን ከተነሳ በኋላ ስላለው ኢየሱስ። ኦርቶዶክስ ኢየሱስ አያማልድም ስትል እና ሌሎች አማላጆችን እዚህ ቦታ ላይ ስትከት በምድር እያለ አማልዶ ነበር አይደለም የምትለው? አሁን ይሄ ኢየሱስ ክርስቶስ በምድር ያለ ኢየሱስ ነው ወይ? እስካሁን ያወራውልሽ የሞተው ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው ተብሎ ሲገለጥ ስለ የትኛው ኢየሱስ ነው መጽሐፉ እየተናገረ ያለው? ስለ የትኛው ኢየሱስ ነው የተናገረ ያለው? በምድር ላይ ከመሰቀሉ ስለኛ ዋጋ ከመክፈሉ በፊት ስለነበረው ነው እየተናገረ ያለው? ስለሱ በምድር ላይ ኢየሱስ ክርስቶስ አያማልድም ብለው እነሱ አሁን ኢየሱስ ክርስቶስ እየፈረደ ነው ብለው ክሌም ስለሚያደርጉት ነው እየተናገረ ያለው? አይደለም። መጽሐፉ እኮ በጣም ስፔሲፊክ ነው። ምን አለን? በእግዚአብሔር ቀኝ ያለው። በእግዚአብሔር ቀኝ ያለው መቼ ነው? በምድር ላይ ስለሱ ጊዜ ነው እያወራ ያለው? አይደለም። ካረገ በኋላ በክብር ከተቀመጠ በኋላ ስለሱ ኢየሱስ ሲናገር ምን ይላል? ደግሞም ስለኛ የሚማልደው ይላል። የትኛው? በአብ ቀኝ የተቀመጠው ስለኛ የሚማልደው ኢየሱስ። ይሄ በጣም ሶ ፓወርፉል ቃል ነው። ባይዘው ይሄንን ቃል ካልሰረዘች በስተቀር የክርስቶስ ኢየሱስን ምልጃ ልትክድ አትችልም ቤተክርስቲያኒቷ። በጣም ስፔሲፊክ ነው። ማለት ሊያወላዳ አይችልም። ለምን? በአብ ቀኝ የተቀመጠው ነው የሚለው። መቼ ነው በአብ ቀኝ ተቀመጠ ብለን? ከሙታን የተነሳው ነው የሚለው። መቼ ነው ካልን
ስለ ክርስቶስ ኢየሱስ አሁናዊ ፐርፐዝ የሚያወራ ጥቅስ ነው ማለት ነው። ልክ ነህ ዳኒ። እኔ ያ ክርስቶስ እንደሚያማልድ አውቃለሁ። መጽሐፍ ቅዱስም ይነግረናል። ዕብራውያን ላይም ተጽፏል፣ ሮሚም ላይ ተጽፏል። እና በሰዎችና በእግዚአብሔር መካከል አንድ ያለው መካከለኛ ሆኖ ያለው ኢየሱስ ክርስቶስ እንደሆነ ባይብል ላይ ተናግሯል። እና እንደ ክርስቶስ የሚረዳንም የለም፣ ምክንያቱም እንደሱ የተሰቃየ የለም እዚህ ምድር ላይ። ስለዚህ ሰው ስለነበረ ከማንም በላይ ይረዳናል። ጥያቄያችንን የሚመልስ ኢየሱስ ክርስቶስ ነው። ያንን አምናለሁ። የእኔ ጥያቄ ኢቨን እግዚአብሔርን ስንጠይቅ ስለኛ መላኮችን እንደሚያዝ መጽሐፍ ቅዱስ ይናገራል። እኛ ስለኛ ነው መላኮችን እግዚአብሔር የሚያዘው። ማንን ጠይቀን? እግዚአብሔርን ጠይቀን። በዚህ አምናለሁ። ግን ትንሽ ጥያቄ የሆነብኝ ነገር ቅድም እንዳልኩ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸው ብሎ ስለ እስራኤላውያንና ይሁዳውያን ከተሞች ያወራው መልአኩ ነው፣ እግዚአብሔርን ማለት ነው። ያ ማለት ስለኛ ጉዳይ መልአኮች ጥያቄ እግዚአብሔር ጋር ማቅረብ ይችላሉ ወይ? ያ ማለት አጠገባችን እንዳሉ እናውቃለን፣ ይሰሙናል፣ እናውቃለን። ስለዚህ መልአኩ ወይ ገብርኤል ወይ እንደዚህ ብለን የሆነ ነገር ስንጠይቀው ሄዶ ለእግዚአብሔር ያሳስብልናል ወይ ነው የኔ ጥያቄ። ይኸውልሽ እነሆ ሐሳቡን እንድትረጁ ክፍሉን ሐሳቡ ጥያቄ ከሆነ ምልጃ አይደለም ያቀረበው። he just ኢንፎርሜሽን ነው ከጌታ ዘንድ የተቀበለው። እኔም ጌታ ሆይ እነዚህ ምድር ናቸው አልኩ። ከኔ ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለኝ። ቁጥር ስንት ነበር? ላይ ተመለስ። ዘካርያስ 1:12 ላይ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው ኢየሩሳሌምንና የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ። እስከ መቼ ነው ማትምራቸው አለ። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። እንዲህም አለኝ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ላይ ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩ አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴም ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። በደምብ ስሚ። አሁን ይሄ ክፍል ላይ የተፈጸመው መቼ ነው ብለሽ የምታወሪ ከሆነ ረጅም ዓመት ነው። እዚህ ጋር የተጠየቀው የመልአኩ ጉዳይ እያወራ ያለው እባክህን ማራቸው አይነት አርጊውመንት አይደለም ያለው። መቼ ነው የምትመራቸው ጥያቄ ነው እየጠየቀ ያለው። የእግዚአብሔር ሐሳብ ማለት ነው። የእግዚአብሔር ሐሳብ ደግሞ በጊዜው እንደሚሆን 70 ዓመት የተቆጣበት የእግዚአብሔር ቁጣ እስከሚያልፍ ድረስ በዛ ሲዝን ላይ በእግዚአብሔር ታይሚንግ ላይ ሀፕን የሚያደርገውን ነገር እንመለከታለን። አሁን እዚህ ውስጥ ለመደበቅ የሚሞክሩበትን ሐሳብ በደንብ ማየት ያስፈልጋል ብዬ አስባለሁ። እኔ አሁን በደንብ እንደ ክርስቲያን ለምሳሌ አንዳንድ የክርስቲያን ሴክት ውስጥ ሆነው ቅዱሳን ጻድቃን ስለኛ እኮ በሰማይ መቼስ ዝም ብለው አይቀመጡም የሚሉ አሉ አይደል? እንደዛ ብለው የሚያምኑ በክርስቲያኑ ሰርክል ነው እያወራሁሽ ያለሁት። እንደዚህ አይነት ሰዎች አሉ። ኦኬ ማለት እሱ ሐሳብና የቅዱሳን ምልጃ አሁን ኦርቶዶክስ ካቶሊካውያን ምልጃ ብለው የሚናገሩት ኮንሰፕት በጣም ነው የሚለያየው። እሷን ፖይንት እንድታይልኝ ስለፈለኩኝ ነው። ከምን አንጻር? ለምሳሌ ከኔ እውቅና ውጪ ስለኔ ሳምበዲ ቢጸልይ፣ ለምሳሌ አንቺ አሁን ሳሮን አይደለ
ሳታቂ ስላንቺ የሚማልድ ሰው አይኖርም? ምናልባት ይኖራል። ወይ የሚጸልይ እናትሽ ሳትነግርሽ ስላንቺ አትማልድም? ትማልዳለች። ወይ ሳምበዲ ስላንቺ እኮ አልነገሩሽም፣ ግን የእግዚአብሔር መንፈስ አሳስቧቸው ስላንቺ የሚጸልዩ ሰዎች ቢኖሩ እሱ ያንቺና የእግዚአብሔር ጉዳይ ነው ወይስ የነሱና የእግዚአብሔር ጉዳይ ነው? ያ ጉዳይ ያ ጉዳይ እኮ አንቺ እኮ የለሽበትም እዛ ውስጥ። ልክ ነው። ያንን ጉዳይ እንዲያደርጉ እያደረጋቸው ያለው ማን ነው? እግዚአብሔር ነው እያደረጋቸው ያለው። ሁለቱ ናቸው ዲል የሚያደርጉት። ከአንቺ ጋር የሚገናኝ ነገር የለውም። አገኘሽ? ከአንቺ ጋር የሚገናኝ ነገር የለውም። እናቴ አማላጄ ናት የሚል አይነት ስሜት አንቺ ጋር አይፈጥርም። ኢቨን ስለ አንቺ መደረጉን እንኳን ከአንቺ እውቅና ውጪም ሊሆን ይችላል ጉዳዩ። እግዚአብሔር ግን በአንቺ ህይወት ውስጥ መስራት የሚፈልገው ነገር ይሰራል። አገኘሽ? አሁን ከምናወራው የምልጃ ኮንሰፕት አንጻር ይሄ ጉዳይ በጣም ነው የሚለያየው ነው። ይህንን ለምን እንዳልኩሽ ላስረዳሽ። ዳኒ መግባት እችላለሁ? ዳኒ አንዴ ስጨርስ ትገባለህ። ችግር የለም ትገባለህ። እስክጨርስ ግን ታገስ። ቴንክ ዩ። ኦኬ። አሁን ቤተክርስቲያኒቷ ውስጥ ያለው ግን የምልጃ ኮንሰፕት ምንድን ነው ነው? ይህንን ጥያቄ ያቀረቡት ኦርቶዶክሳውያን አይደለ? እሱን ሀሳብ ላስረዳሽ ስለፈለኩኝ ሬዝ የሚያደርጉት ኦርቶዶክሳውያን ስለሆኑ ማለት ነው አይደል? አገኘሽኝ ፖይንቴ? ያ ይህን ጥያቄ የሚጠይቁት ኦርቶዶክሳውያን ስለሆኑ ነው ይህንን እያወራሁልሽ ያለሁት። የነሱ የምልጃ ኮንሰፕት ይሄንን አይደለም የሚመለከተው ነው። እንደዚህ አይደለም የነሱ የምልጃ ኮንሰፕት። ገብርኤል ስለኔ ጸልይልኛል አይደለም። ለገብርኤል ጸሎት አቀርበው የቀረበው ጸሎት ነው ወደ እግዚአብሔር የሚደርሰው። ለምሳሌ አሁን ያነበብነው ዘካርያስ ላይ ወደ ዘካርያስ የጸለየ ሰው አለ? ሶሪ ዘካርያስ ላይ የቀረብነው መልአኩ ወደ መልአኩ የጸለየ ሰው አለ? የለም። ጠይቅልን ብሎ የተማጸነው ሰው አለ? የለም። ጉዳዩ የማንና የማን ነው ማለት ነው? እግዚአብሔርና የመልአኩና የእግዚአብሔር ጉዳይ ነው። ኦራይት። አሁን ግን ያለው ማለት በእግዚአብሔርና በመልአክ መካከል ያለውን ኮሙኒኬሽን ነው አሁን እዛ ጋር ላይ እያየን እየተመለከትን ያለ ነው። መልአኩ ሳምቲንግ የሆነ ጥያቄ ጠየቀ፣ እግዚአብሔር ደግሞ በዛ በኩል ደግሞ መለሰለት ነው የሚለው። ወደ መልአኩ የተደረገ ምልጃውን ፈልጎ የቀረበ አካል አለ እዚህ ክፍል ላይ? የለም። ይሄ ጉዳይ የእግዚአብሔርና የመልአክ ጉዳይ ነው። አለቀ። በእግዚአብሔርና በመልአኩ መካከል ተፈጽሞ ያከተመለት ጉዳይ ነው ማለት ነው። ኦኬ። የታየው ከመልአኩ ከእግዚአብሔር ጋር ሲነጋገር ያየው በዚህ መልኩ ስለሆነ ኦልራይት። አሁን ጉዳዩን መሬት ላይ ስናወርደው ቤተክርስቲያኒት ውስጥ ግን ያለው ምልጃ ይሄ ነው ወይ ነው ጥያቄው። ግልጽ ነው። ይሄ ነው ወይ ጥያቄው? ይሄ አይደለም። ቤተክርስቲያኒት ውስጥ ያለው ምልጃ ኮንሰፕት ይሄ አይደለም። ጸሎትና ልመና ወደ ማን ነው የሚቀርበው? ወደ እግዚአብሔር። ግን ቤተክርስቲያኒቷ ውስጥ የሚቀርበው ጸሎትና ልመና ወደ ማን ነው? ወደ ቅዱሳን እና ወደ መልአክ። ምን ፈልገው? ምሕረትን ምልጃን ፈልገው። አሁን ጉዳዩ የማን ሆነ? የሰውየው የመልአኩ ወይ ደግሞ የቅዱሱና የማን ጉዳይ ሆነ? የእግዚአብሔር ጉዳይ ሆነ። ኦልራይት። አሁን ይሄ ኮንሰፕት በጣም ሄሬሲ ወይ የስተት ትምህርት እንደ እግዚአብሔር ቃል ያልሆነ መሆኑን የምታውቂው በዚህ ቼን መልኩ ከምድር ሆኖ ወደ ሰማይ ላሉ አካላቶች የተደረገ ጸሎት የለም፣ ምልጃ የለም። ከዚህ ይልቅ በአዲስ ኪዳን ላይ በሰውና በእግዚአብሔር ሶስተኛ ብሪጅ ሆኖ ሲያገለግል የምታገኙ ማን ነው?
ክርስቶስን ነው። በእግዚአብሔርና በሰው መካከል መካከለኛው ስንት ነው? አንድ ነው። ያ መካከለኛ ማን ነው? ኢየሱስ ክርስቶስ። አሁን የነሱ በዚህ መንገድ ሄደው አርጊውመንታቸውን ዴቨሎፕ የማድረጋቸው ሚስጥር ማንን ለማስወጣት ነው? የምልጃ ኮንሰፕት ክርስቶስን ለማስወጣት። አንድም ኦርቶዶክሳዊ ደፍሮ ኢየሱስ ክርስቶስ አማላጄ ነው አይልም። ኦልራይት። አንድም ኦርቶዶክስ ደፍሮ ክርስቶስ ኢየሱስ አማላጄ ነው አይልም። ያልተጻፈላቸውን ግን ምን ብሎ ይጠራል? አማላጅ ብሎ ይጠራል። እኔም ማላቃቸው ሰዎች ስለኔ ቢጸልዩ አዶም ማይንድ። እኔ አሁን ማለት በምድር ላይ በጣም ብዙ ሰዎች ይኖራሉ። አሁን በምድር ላይ በዚህ አገልግሎት ስለኛ የሚማልዱ የሚጸልዩ ሰዎች አይ ዶንት ኖ ጸልየሽልኝ ሊሆን ይችላል ላይሆን ይችላል። ግን በጣም ብዙ ትውልዶች ስለኛ ይጸልያሉ። የእንትና ምልጃ አለልኝ ብዬ አስቤ አውቃለሁ? ተጨራሽ አስቤ አላውቅም። ማናችንም ልናስብ አንችልም። እሱ ከተደረገ የማን ግንኙነት ነው? የዛ ሰውዬና የእግዚአብሔር ግንኙነት ነው። አለቀ። እኔ ጋር የሚደርስ ነገር የለም። ምናልባት ፍሬያቸውን አይ ይሆናል። እግዚአብሔር እኮ እየረዳኝ ነው እያገዘኝ ነው እል ይሆናል። የሆነ ሳምበዲማ በቃ በሰኔ የሚተጋ ሰው ይኖራል ብዬ አስብ ይሆናል። በዚህ ምክንያት ማንን ነው ማከብረው? እግዚአብሔርን ነው ማከብረው። ግንኙነቴ ከማን ጋር ነው? ከእግዚአብሔር ጋር ነው እንጂ ሌላ አካል የለም። እና የነሱ የቤተ ክርስቲያኒቷ ይሄኛው ትምህርት በጣም ሄሬሲ ነው፣ እንደ እግዚአብሔር ቃልም አይደለም የሚለውን ሐሳብ እንድትረጅልኝ ያክል ነው ይሄንን ሐሳብ ያመጣሁልሽ። ኤኒ ጥያቄ ካለ ግልጽ ያልሆነልሽ ማብራራት ተጨማሪ የምትፈልጊው ነገር ካለ ዩ ዌልካም። ቴንክ ዩ በጣም በደንብ አብራርተኸዋል። ሌላ ቨርሱ ጠፋብኝ። ምናልባት ባይብል ሰርች ካረኩኝ ያስወጣኛል ብዬ ፈርቼ ነው እና የሆነ እግዚአብሔር አዞት መቶ መላኩ የታዘዘውን ስላልሰማ ዱዳ አድርጎት እንደሄደ ምናምን ባይብል ይነግረናል። ቨርሱ ጠፋብኝ፣ ምናልባት ከመጣልክ እና ዘካርያስ ዱዳ አድርጎት ምናምን ሄደ። ያ ማለት መላኮች ከእግዚአብሔር ፈቃድ ውጭ የፈለጉትን ማድረግ ይችላሉ ማለት ነው? አይ ከእግዚአብሔር ፈቃድ ውጭ ማድረግ አይችሉም። መልእክተኞች እግዚአብሔር እንዲነግረው ብቻ ነው የላከው። እግዚአብሔር እንደዚህ በለው ብሎት ነው እግዚአብሔር ያለውና ሄዶ ሲነግረው እሱ ሊቀበል አልቻለም እና በቃ እስከምትቀበል ምናምን ብሎ ዱዳ እንዳደረገው ምናምን ባይብል ተናገረ። ያ ማለት መላኮች በፈቃዳቸው የሆነ ነገር ያደርጋሉ ሊያስብለን ይችላል። እቺ ቶፒክ አይችሉም። ከእግዚአብሔር እነሱ የእግዚአብሔር አገልጋዮች ናቸው። ኦኬ የጌታ አገልጋዮች ናቸው በትክክል ማለት ነው። የማን የጌታ አገልጋዮች ናቸው? የማንን ፈቃድ ነው ለመፈጸም የሚመጡት? የእግዚአብሔርን ፈቃድ ለማገልገል ነው የሚመጡት። ሌላ ፈቃድ የላቸውም። ግን አንድ የምንረዳበት አንድ ደግሞ ሐሳብ አለ። ኦኬ አሁን ከእግዚአብሔር ጋር ኮሙኒኬት የሚደራረጉት እንዴት ነው? እሱ መታየት አለበት። አሁን እዛ ጋር መልአኩ ገብርኤል እንደኛ ነው ወይ ከእግዚአብሔር ጋር ኮሙኒኬት የሚደራረገው? አንድ የመጣው እንዲህ አልክ አይደለ? ቆይ እግዚአብሔርን ጠይቄው ልምጣ ብሎ ሄዶ ነው የሚመጣው? እንደው የእግዚአብሔርን ፈቃድ እሺ ለማድረግ ቢያስብ ኦኬ አንዴ ሆልድ፣ ይሄ እኮ ድንገት ነው የሆነብኝ እና እንዲህ አይነት ኤክስፔክት መልስ አላረኩም እና አንዴ ቆይ እግዚአብሔርን ጠይቄው ልምጣ ሆልድ ኦን እዚህ ጋር ብሎ ሄዶ ነው የሚመጣው? አይደለም። አየሽ ትልቁ ነገር ምንድን ነው? በተጻፈው ሐሳብ ላይ ያልተጻፈን ሐሳብ ማስገባት ነው ስህተት ውስጥ የሚከተል። ያልተጻፈው ሐሳብ ማለት ምን ማለት ነው?
መልአኩ በራሱ ፈቃድ እንዳደረገ ማሰቡ ነው ስህተት የሚሆነው። አይሽ ያ አሁን የተጻፈው የሚለን ዲዳ መሆኑን ነው የሚነግረን አይደል? ያ ኦኬ ዲዳ ሆነ ስንል ያልተጻፈው ሐሳብ ግን ምንድነው? በራሱ ፈቃድ አደረገው ስንል ከእግዚአብሔር ሐሳብ ወጣ። እዛ ጋር በራሱ ፈቃድ ዲዳ እንዳደረገው የሚናገር አንድም ሐሳብ ስለሌለ እንደዛ እንድንል ያደረገው እኮ እግዚአብሔር ይሄንን ነገር ነው ተናገር ብሎ ያለውና እግዚአብሔር ተናገር ያለውን ተናግሮ ሲጨርስ ከዛ ያ ሰው አልተቀበለውም እና ከዛ ዱዳ አደረገው ይላል እና እዛ ጋር እግዚአብሔር ካልተቀበለ እንደዚህ አድርገው የሚል ነገር አላለንም እና ያ ሐሳብ ምን ይወስደናል? በቃ እግዚአብሔር የተናገረውን ተናግሯል፣ ያ ሰው አልተቀበለም፣ ሰው ዱዳ ሆነ። ስለዚህ መልአኩ ያንን አደረገ ወደሚል ሐሳብ እኛን ይወስደናል። ለዛ ነው እኮ አሁን ይኸውልሽ እንትን ነው የሚሆነው። ይኸውልሽ ሐሳቡን እንድትረጁ ማለት ነው። ይኸውልሽ ክፍሉን ላንብብልሽና ሐሳቡን ላሳይሽ። ይሄው እንደዚህ። አዎ እሺ። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ኦኬ ሚስቴም በእድሜዋ አርጅታና ይህንን በምን አውቃለሁ አለው። ሁለት መሰረታዊ ሐሳቦችን ላሳይሽ። አንደኛው ስህተት የሆነውና ፕሮባቢሊቲውን እንድትረጅበት የሚያደርገውን ሐሳቡ እንድትረጁ ያክል ማለት ነው። ኦኬ በደንብ ስሚ። እቺ ቃል በጣም ወሳኝ ስለሆነች ማለት ነው። ዘካርያስም መልአኩን እኔ ሽማግሌ ነኝ ሚስቴም በእድሜዋ አርጅታለችና ይህ በምን አውቃለሁ አለ። ምን ማድረጓን? አዎ ልጅ እንደምትወልድ የሚያጠራጠር ጉዳይ ነው የጠየቀው። ኦልራይት ምንድን ነው የፈለገው? አሁን መልአኩ ዘካርያስ ምንድን ነው የፈለገው? ሳምቲንግ ኮንፊርም የሚያደርግበት ፖይንት። ኦልራይት ሳምቲንግ ኮንፊርም የሚያደርግበት ምልክት ነው የፈለገው። በምን አውቃለሁ ነው ያለው። አሁን ምልክት ነው የሚፈልገው ማለት ነው። በምን አውቃለሁ ማለት ምን ማለት ነው? አይ ኒድ ኮንፊርሜሽን ማለት አይደል? ያ አይ ኒድ ሳምቲንግ ኤቪደንስ ፈልጋለሁ ነው እያለ ያለው። ለምን? እድሜያችን ገፍቷል። ልክ እኮ ነው። ያ ሲዝን አልፎብናል። ስለዚህ ምን እፈልጋለሁ አለ? ኮንፊርም የማደርግበት ነገር እፈልጋለሁ። ከእግዚአብሔር ዘንድ መምጣትና የተናገርከው ነገር እግዚአብሔር እንዳለው እንዳቅ አይ ኒድ ሳም ኮንፊርሜሽን ነው ያለው። በደንብ ስሚ። መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ ልታምነኝ ይገባል ለማለት ነው። እንድነግርህም ይህችንም የምስራች እንድሰብክልህ ተልኬ ነበረ። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ። መቼ ነው የሚፈጸመው? በጊዜው። አሁን ላይ የሚታይ ነገር አለው የለውም? he need a time። የሚፈጸመው መቼ ነው? በጊዜ። ስለዚህ አንተ በጊዜ የሚፈጸመውን ያንን ከእግዚአብሔር ዘንድ ተልኬ የመጣሁበትን ቃል ስላላመንክ አሁን በደምብ ስሚ። ይኸውልሽ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ ነው ያለው። ፖይንቱ ላይ ትሆናለህ። ለምንድን ነው ዲዳ የሚሆነው? ስላልተቀበለ። ኖ አይደለም፣ ስላልተቀበለ አይደለም። he needs some confirmation። ዲዳ እኮ የሚሆነው ምን እስኪል ድረስ ነው? ልጁ እስኪወለድ ድረስ ነው። ቅጣት አይደለም፣ ባይ ዘ ወይ ፔናልቲ አይደለም። እዚህ ጋር መልአኩ እኮ እንደ ቅጣት እኮ አይደለም እያስተላለፈ ያለው። ኦኬ he need confirmation። ያንን ኮንፈርሜሽን በምን መልኩ ነው የሰጠው ነው ጥያቄው። በቃ ልጁ እስኪወለድ ድረስ ምን ትሆናለህ አለው? ዲዳ ትሆናለህ ነው። ሶ ይሄ ኮንፈርሜሽን ልክ ልጁ እስኪወለድ ድረስ ስሙ እንትና እስኪባል ድረስ ምን አለ? ዲዳ ሆነ አባቱ። መልአኩ ረግሞት ነው
ስላላመንከኝ ምናምን ብሎ ተበሳጭቶ ነው ያደረገው አይደለም። ይሄንን የምንረዳው ምን ምልክት ወይ ደግሞ በምን አውቃለሁ ብሎ ጠይቆታል ዮሐንስ ዘካርያስ በምን አውቃለሁ? የነገርኩ ቃል በጊዜ ነበረ የሚፈጸመው እንዳትረሺ። ምክንያቱም አሁን ላይ ለምሳሌ አሁን ላይ የምታረጋግጩ ነገር አይደለም። እየተነገረው ትንቢት ወዲያው የሚሆን ነገር ነው። ለምሳሌ ለምጻም ቢሆን ጌታ መጥቶ ቢነግረው በመልአኩ አማካኝነት ነምጹ ምን ይሆን ነበረ? ይጠፋል። ኢሚዲየትሊ የሚደረግ አክሽን ነው። ሂዳ ኢሚዲየትሊ ምን ያደርጋል? አንደርስታንድ ያደርጋል ከእግዚአብሔር ዘንድ እንደሆነ። እጁ ሰልላ ቢሆን እጁ ቢስተካከል ኢሚዲየትሊ የሚደረግ ነገር ነው። ከእግዚአብሔር የተላከውን መልአክ የእግዚአብሔር እንደሆነ ግን ለመረዳት በምን አውቃለሁ? ጤነኛ ጥያቄ ነው የጠየቀው። ካለበት የእድሜ ከእሷ ባለቤቱ ካለችበት የእድሜ ሁኔታ አንጻር መልአኩ መጥቶ የነገረው ምንድን ነው? እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድነግርህም ይቺ የምስራች እንድሰብክ ተልኬ ነበረ። አንተ ግን ምን አላረክም? አልተቀበልክም፣ አላመንክም፣ አልተቀበልክም። እነሆ በጊዜ የሚፈጸመው ቃሌን ስላላመንክ ምን ማለት ነው? በጊዜ የሚፈጸመውን ቃሌን እኮ ሲለው የነገርኩ ቃል በጊዜ ውስጥ ነው የሚሆነው። አገኘሽው? ለምሳሌ 9 ወር በኋላ ነው በቃ ሚስት የምትወልደው እንደማለት ነው። ወይ ደግሞ ማርገዟን የምታውቀው ከተወሰነ ጊዜ በኋላ ነው። አንተ ግን ምን ፈልጋል? ኮንፈርሜሽን ፈልጋል። ይሄ የኮንፈርሜሽን ጥያቄ ማን ጥያቄ ነው? የሽማግሌ ሰውዬ። ኮንፈርሜሽኑ በመልክ ሰጠው። እስኪ ወለድ ድረስ ዱዳ በማድረግ አለቀ። የተጻፈው ይሄ ነው። አሁን ስህተት የሚሆነውን ፖይንት ላሳይሽ። መጥቶ የመልአኩ ከራሱ ከልቡ አመንጭቶ በቃ ዲዳ ትሆናለህ ብሎ ረገመው አይነት ስሜት ስታወሪ ሮንግቶኛለሽ። ከራሱ ስሜት ከራሱ ፈቃድ እንዳደረገው ስታወሪ ሮንግቶኛለሽ። ለምን እናሳጥረው? ልግባ አሁን ከቸኮልክ መውረድ ትችላለህ ወዳጅ። ኦኬ፣ ብዙ ጠበቅኩ ብዬ ነው። ትችላለህ፣ ነገርኩህ፣ እድል ሰጠው። ከቸኮልክ የቸኮለ ሰው መውረድ ይችላል። አይ በዚሁ በሷ ጥያቄ ላይ ተንተርሼ አንዱ ፖይንት ነው አወረድኩ። ብራዘር ቃልህን ላክብርልህ። ትዕግስት ካለ ስጨርስ ከሷ በኋላ ትገባለህ። ስለዚህ አሁን ይኸውልሽ ለዶክትሪኖቻችን ስንል ያልተጻፉና ያልተነገሩ ነገሮችን ማስገባት ስንጀምር ከእግዚአብሔርነት እንጎላለን። ያልተጻፈ ማለት ምን ማለት ነው? መላእክቶች ደስ እንዳላቸው ከእግዚአብሔር ፈቃድ ውጭ የሚያደርጉ ከመሰለን እንስታለን። መላእክቶች የማን አገልጋዮች ናቸው? እግዚአብሔር። የማንን ፈቃድ ነው የሚፈጽሙት? እግዚአብሔር። ከእግዚአብሔር ጋር ለመነጋገርና ለማውራት የእግዚአብሔርን ሐሳብ ለመነጋገር አንድ ሄደን ደርሰን እንምጣ ብለው እግዚአብሔር ጋር ይደርሳሉ? ደርሰው ነው የሚመጡት? አይደለም። በዚህ ሰዓት ላይ ኢቭን እንኳን ቢሆን አይደለም እንደዛ ልንረዳው አንችልም። ቆይ አንዴ ዘካርያስ እግዚአብሔርን አዋርቸው ልምጣ ብሎ ሄዶ አዋርቶ ነው የሚመጣው መልእክቱን ለመንገር?